ማንም ናገረው ለትውልዱ ነው። ላልሰማ ትውልድ ወንጌል ሰባኪ እንደመሆነ መጠን ወንጌል ሰባኪ እንደመሆናችን መጠን ወንጌል አማኝም እንደመሆናችን መጠን ማርያም ምንድናት ማናት ብሎ ቢለኝ የትኛይቱ ማርያም ብዬ እንጠይቀዋለን። የክርስቶስ እናት ብሎ ቢለኝ እሷማ የጌታዬ እናት ናት። ስለዚህ እሷ ምንድነች ነው ያልከኝ ነው። ምንድናት ብሎ ቢለኝ ሰው ናት፣ ጌታን በስጋ ወልዳለች በድንግልና። ታዲያ ብፅዕት ናት ብለን ለዛ ሰው ነው የምንመሰክረው። የእሷን ብፅዕና ለማያቅ ሰው እንመሰክርለታለን ብፅዕት ናት ብለን። ምክንያቱም ትውልድ ሁሉ ብፅዕት ይሉኛል ብላ ስትል እሷ ራሷ እኛ ለእሷ አይደለም የምንላት። እሷ ራሷ ትውልድ ሁሉ ብፅዕት ይሉኛል ብላ ካለች በኋላ እኛ ለትውልዱ ነው እንጂ መናገር ያለብን የማርያምን ብፅዕና ይሉልኛል አላለችም። ስለዚህ ይሉልኛል አላለችም። ለእኔው መልሰው ስለ ራሷ ነው የተናገረችው። ስለዚህ ለእኔው መልሰው ይነግሩኛል ነው ብላ ያለችው ማለት ነው። አዎ ኤርሚ፣ አዎ ጥሩ። ስለዚህ አሁን እናንተ ብፅዕት ብላችሁ ስትሉ ለማርያም ነው ማለት ነው። አዎ እሷ ራሱ ነው ያለችው። ቃሉ እንደዛ ነው የሚለው ኤርሚ። እናንተ ብፅዕት ስትሏት እውነት ብላችኋል። እኔ ያላቅም ነበር ነው የምትላችሁ። እውነት ብለሽኛል ጸዲ። ጎሽ ሰይ እውነት ብለሻል። እኔም እኮ አላቅም ነበር እኮ ብፅዕት መሆኔን ትልሻለች። አዋት አደረከው እኮ እሷው ነገር አይ ኖ እሷው ነገር አለ። እሷው ትናገራላችሁ እንዴ? እሷው ነገር አለ። እሷ እኮ ቸርገርችን ብፅዕት ይሉኛል ብላችሁ እሷው ናት። እናንተ መልሰን ለእሷው እንናገራለን። ምን አስራስን ጊዜ ነው ያመሰግኑኛል ማለት ነው ኤርሚ። እሷንም ብፅዕት ነሽ እንላታለን። ድንግል ማርያም አንድ ትንቢት ነው የተናገረችው። ድንግል ማርያም ደስ ይበልሽ የሚለውን መዝሙር ዘምራችሁላታል እኮ። ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ ብላችሁ እየነገራችኋት ያላችሁ ድንግል መልአኩ እኮ ያላትና ታዲያ ያልነው እኮ መልአኩ እኮ ድንግል ማርያም ደስ ይበልሽ ብለህ እየነገርካት ያለው እኮ የተገኘ ነው። ደስ ይበልሽ እኮ ነው። ደስ ይበላት እኮ ታዲያ መልአኩ ያላትና ቀጥታ ቃል በቃ ደስ እንዲላት የፈለግከው ለማን ነው? ወይ ጥያቄው ደስ አንተ እንደ መልአኩ ቃል እንደ ቅዱስ ገብርኤል ቃል ድንግል ማርያም ደስ ይበልሽ ብለህ እየነገርካት ያለው ለሷ ደስ እንደ መልአኩ ተናገርከው። አንተ መልአኩን አይደል ደስ ይበልሽ ብለህ ያላት እኮ ደስ አንተም ዘመርክላት። ድንግል ማርያም ደስ ይበልሽ ብለህ ዘመርክላት፣ ነገርካ በዝማሬ ለዛው ዘምራ አመሰግንካት። መልአኩ ደስ ይበልሽ ነው አይደል ያላት ሚኪ እኮ መልአኩ ደስ ይበልሽ እንዳላት አንተም ድንግል ማርያም ደስ ይበልሽ ብለህ ለሷ የመልአኩ ቃል እና የማርያም ንግግር በመጽሐፍ ቅዱስ ላይ ተጽፏል አይደል? ድንግል ማርያም ደስ ይበልሽ ብሏታል ብለህ እኮ አይደል? ደስ ይበልሽ ብላችሁ እኮ ነው ሚኪ። ለምን ጠይቀን ማትመልስልኝ? ደግሞ አጭር እኮ ነው፣ ከባድ ጥያቄ አይደለም። የጌታዬ እናት ማርያምና መልአኩ የተነጋገሩት ንግግር መጽሐፍ ቅዱስ ላይ ተጽፏል አይደል? ምንም ጥያቄ የለውም እኮ። ይሄ እኮ ለኔ ደግመህ የምጠይቀኝ ይሄ እኮ ጥያቄ ነው። ስለዚህ አድመጠኛ። ስለዚህ የተጻፈውን አትበሉ እያላችሁ ነው። የተጻፈውን አትዘምሩ፣ የተጻፈውን አትናገሩ፣ ያልተጻፈ ተናገሩ እያላችሁ ነው። እኛ ደግሞ ያልተጻፈ በጴንጤ ዓለም ያልተጻፈ አንናገርም፣ ያልተጻፈ አናምንም። መሞቱ አልተጻፈም እኮ ኤርሚ። የተጻፈውን ግን እንናገራለን፣ የተጻፈውን እንዘምራለን፣ የተጻፈውን እንናገራለን። ለምን ደግሞ ስቁት? እኛ ስንናገር ህዝቡ እንዳይሰማ ደግሞ ጉንፋን ይዞኝ ነው። መጽሐፉን ህዝቡ በጉጉት እየጠበቀ ነው ኤርሚ። አድመጦኝ ቸርች ሳይገባ አይቀርም። ከቸርች የሚወጣበት ሰዓት ነው። ትንሽ ጠብቁ። አሁን 7 ሰዓት ነው። ቤት በቃ ሚኪ ጋር ወይም በኋላ ከፍታለሁ። ኤርሚዬ ምን ነው የምትሄጂበት አለ? አዎ ዳግም ይመጣ። ኦኬ ቆይ እሺ፣ ወይ አንዴ ምእመኑ ይግባና የሚጠይቅህ ጥያቄ ካለ ተቀበሉ። በጨዋ ደም ይጠይቋችሁ። ቆይ ጸዲ ማንንም ማለት አሁን ኤፊ መጣል ከቴክኒክ ተባለ። እሺ ሚኪ አንድ ጥያቄ እኔ ደግሞ በተራይ አንድ ሁለት አስተናግጃለሁ። እሺ አልመለስክልኝም አንተ ግን። እሺ ጠይቀኝ። ተመለሰልህ እኮ ሚኪዬ። እሺ መንፈስ ቅዱስ የሞላባት እመቤት እንደዚህ ብለህ ኩዌስችን ስታረግ ገርሞኝ ነው። ለመላሳይ ስል ዳጊ ሌላ ሰው ጋር ከሚኪ ጋር ነው የማወራው። አይ በጨዋ ደንብ ዳጊ ሰርጉን ካላችሁ ልውረድላችሁና ሙልጭ አድርጉ ቶሎ ብላችሁ። እኔ ከሚኪና ከጨዋ እህቴና ከጨዋ ወንድሜ ጋር እያወራሁ ሌሎቻችሁ ፈቃደኛ ካልሆኑ ሚውት አድርጉ። የገባችሁ ሰዎች ምናልባት የሚኪን ጥያቄ የኤፌሶንን ጥያቄ ምናልባት የኒቆዲሞስን ጥያቄ ሌሎችን አንቀበልም። በቃ አዝናለሁ። እንግዲህ የሌሎቻችሁ አይቀበልም። ኒቆዲሞስ እና ኤፌሶን ከተፈቀደላቸው ሌሎቹ ረዱ መጠየቅ ይችላሉ። እሺ ዲያውን ተራው እኔ ነው ሚኪ መጽሐፉን እስክናሳይ መቼም በጣም ጓጉቻለሁ። ሃርድ ኮፒውን ለማየት
ተዘጋጅተሃል። ቴንኪዩ እንዳትሄድብን። ምናልባት ጸዲ እንኳን ከዘጋች ኤርሚ ቤት እንገናኛለን። እኔ ከፍታለሁ። ጥያቄ ምንድን ነው? ያንተን ተመልሶልሃል በኤርሚ በኩል ማርያም አልመለስክልኝም፣ ግን ጥያቄ ጠይቀች። በጣም የተወደደች እናት ነች፣ መንፈስ ቅዱስ የሞላባት ነች። ይሄ እንዳይረሳ፣ ይሄ እንዲረሳ አንፈልግም፣ ብጽዕናዋ እንዲረሳ አንፈልግም። እሺ ሌላው ምንድነው በማርያም ምልጃ ዙሪያ ከዚህ በፊት እናንተ በጣም ጥሩ ውይይት አድርገናል፣ ወደፊትም እናደርጋለን። አንድ ጥያቄ ጠይቄህ ተረሳ ትዝ ይልህ እንደሆነ በውይይቱ መካከል ተረሳና ይሄ ነገር ከገድሉ ላይ ያገኘው ምናምን ብለህ ልትመልስልኝ ብለህ ሰዓት ሄደና ተረሳ። አሁንም ከቻልክ መልስልኝ፣ ካልፈለግም አትመልስልኝ። ግን ደግሜ ልጠይቅህ፣ ብዙ ኦርቶዶክሳውያኖች ያው መቼም እንዲጠመቁ ጌታ እራት እንዲወስዱ መልካም ስራ እንዲሰሩ ሜሮ እንዲቀቡ ያው ኤክስፔክት ይደረግባቸዋል። ግን ይህንን ሳያደርግ 78 ሰው የበላ ሰው ሲኦል ሲገባ ማርያም በምልጃዋ አውጥተዋለች። እና ይሄ ቆይ ሌላ ሰው አለ ሚካኤል አረጋ ይሄ ሰው እንዲህ አይነት በምልጃዋ ወደ ይሄ ጥያቄ ሀገር እድል ካለው ይሄ የተጻፈው የት ነው? ምን ላይ ነው? ታምረ ማርያምን ታምንበታለህ ዳጊ? አይ ያው አንተም እኮ ወንድምህ ወይም አንተም እንደዛው በቁርአንና በሐዲሳት ታምኑ አይደል? ከሙስሊም ጋር የምትሞግቱት ታምንበታለህ ወይ? መጽሐፉ ማመን አይጠበቅም። እፎይ አሁን የሚያደርገው ትክክል ነው፣ ግን አያምንበትም ቁርአን። አይ እነሱማ ተማምነው አንተም ቁርአንን አንሳ እኔም ደግሞ መጽሐፍ ቅዱስን ላንሳ ተባብለው ትክክል ነው። እፎይ የሚያደርገው ትክክል አይደለም አትለኝም? ሐዲሶች እኮ የቁርአን ትርጓሜ ናቸው። ሃይማኖተ አበው ማንሳት ትችላለህ። አሁን ዳጊ ገድላት ድርሳናት ሳይሆን ሃይማኖተ አበውን ማንሳት ይስማማሉ። አሁን ሚኪ በኔ ይስማማሉ ነው ጥያቄው። እኔ በእፎይ ይስማማሉ። ሃይማኖተ አበውን ስለማያምንበት በሃይማኖተ አበውም እሱን አንስቶ ከኛ ጋር ሊሞግት እንኳን ሊያወራ ነው። ሃይማኖተ አበውን ለዛውም ከመጽሐፍ ቅዱስ እናንተ 66 ብላችሁ ከከበባችሁበት ከዛ ውጪ ራሱ ወተን ከእናንተ ጋር አንነጋገርም። ምክንያቱም እናንተ አስምራችሁታል። ብንነግራችሁም አትቀበሉትም፣ አታምኑበትም። ከሆነ ገድል ላይ አንስቼ አሁን የጠበቅከው ያለውም እኮ መጽሐፍ እኮ እኛ እንኳን አናምንበትም። ስለዚህ ለምንድን ነው የጠበቅከን ታዲያ? መረጃውን አምጡ የምትለን እኛ እንኳን አናምንበትም። እናሳየን መጽሐፍ እኮ ለእኛ የተጻፈም አይደለም፣ እኛም አናምንበትም። እንደሱ ከሆነ እኮ ምንም ነገር መረጃ እያለን ማቅረብ አይጠበቅብንም ማለት ነው። መጀመሪያም እኮ ነግሬሃለሁ፣ መጽሐፉን ልየው እንወስደዋለን። መመለስ የሚችሉ አባቶቻችንን ጥያቄ ይዘመት ለአንተ አይደለም አንተ ዋለ ነው። እኔ ደግሞ ምንም መጀመሪያ ነገር ሚኪ ችግር የለውም። አሁን በማትፈልገው ነገር አልቀጠልም። አሁንም እንድጠይቅ ራሱ ባለፈውም ምናልባት ቸኩለህም ሆነ ገድላት ድርሳናት ላይ ገብተህ እንድጠይቀኝ አልፈልግም። ዳጊ መጽሐፍ ቅዱስ ላይ ከሆነ ሐሳብ አልፈልግም ካልከኝ ለምን ጠይቅሃለሁ? ሚኪ አልፈልግም ካልከኝ ይኸውልህ አሁንም ጊዜን አልፍጅብህ፣ አልጠይቅህም። ቅድም አሁን ኤርሚ መብቴን ግን ሌላ ጊዜ አትከልክለኝ። እኔም ያንተን አልከለክልም ሲል እሺ ብለን አይደል ያከበርን። በላይ ላይ ያወራብኝ ሚኪዬ ገድላት ድርሳናት የመከራከሪያ መጽሐፍ አይሆኑም እንዴ? አሁን እኔ ከሱ ጋር በዚህ ጉዳይ ላይ የኔ ጥያቄ ልጨርስና ደጋግመህ እኮ ሚክሻይ አንተ ቤት ገድላት ድርሳናት አናፍርባቸውም ብለህ እኮ ካህናትን ሰብስበህ ደጋግመህ እንደካሌሎቹ እኮ ታዲያ ካላፈራችሁ ቤቲም አለች ሚኪዬ እንስማቸው የሚሉትን ቆይ ጻዲዬ ቆይ አለ ከፕሮቴስታንት ጋር ከእናንተ ጋር አንከራከርበትም አንወያይበትም ማለት እኮ እናፍርበታለን ማለት አይደለም። በጣም የምንኮራባቸው መጻሕፍቶች ናቸው። ደረታችንን ቀና ከመጽሐፍ ቅዱስ እኩል እኮ የሆኑ መጽሐፍቶች ናቸው ብላ የቤተክርስቲያን ሊቃውንት እኮ ተናግረዋል። እኩል ናቸው ብላ እኛ መጽሐፍቶች ገድላትና ድርሳናቶችን እኩል ናቸው ከመጽሐፍ ቅዱስ እኩል ልጆች ናቸው። ሊቃውንቱ ቴሌቪዥን ላይ ቪዲዮ ላሰማ ያሰማ እኩል ናቸው ብለዋል። ቪዲዮ ላሰማ ላሰማ አዎ እኩል ናቸው ካሉ እንስማ እስቲ ሚኪ ተልቁ ላይ ዘበነ መጽሐፍ ቅዱስ ነው የጠየቅናቸውን ጥያቄ ሳይመልሱልን እኔ ነበርኩ ጠያቂው ሚኪ እኔ የተቋረጠው ታዲያ ቆይ በዛኛው ልምጣ ይሄኛውን አሶች በዚህኛው አሶችኝና በዛኛው በዋናው ልምጣ እሺ ይቻላል እኔ ጋር ነው መረጃ ላሳይ እኩል ናቸው ብለዋል አለ እኮ ገድላትና ድርሳናት ከመጽሐፍ ከዛ ቪዲዮ ላሳይሻ ምን ችግር አለ ለምን ገድል ማለት መጽሐፍ ቅዱስ ማለት ገድል ነው ገድል ማለት መጽሐፍ ቅዱስ ነው ያሉበት ግን እንደዚህ ማለት ትላልቅ ሰዎች አይደለም እንዴ ተሰብስባችሁ እንደዚህ የምትጫወት ማለት ነው እስቲ አሁን የገድል አሁን ያነሳው ገድል ላይ ምንድን ነው ችግሩ ማን ያወራው ኦኬ ተልቆ ላይ ይፈታው ቤቲ መልሳለሽ ይፈታው
ትልቁ ላይ አድርጊ። ከዳግም ጋር ዳግም ኤፊ ቆይ ታወራለች። ቪዲዮ ላሰማ። ቪዲዮ መጽሐፍ ቅዱስ አክለው ከመጽሐፍ ቅዱስ እኩል ናቸው ገድላት ድርሳናት ብለው ያሉትን ሊቁን የቤተክርስቲያን መምህር በቴሌቪዥን ላይ ወጥቶ የተናገሩትን ላሰማ። ሚኪ ተመለስ። ሁሉ ጊዜ ሚኪ አይወድም እንዲህ አይነት ነገር ሲነሳ ስለገደልሽ። ሚኪ ናውጣ ማንና ተመለሰ። አታስጨንቁት። መብቱ ነው። እኛ አለን እኮ ለምን እሱ ፍቃደኛ ካልሆነ አባቶች ቤተክርስቲያን አባቶች የተናገሩት ሊቃውንቱ የተናገሩት መምህራኑ የተናገሩት በቴሌቪዥን መጥቶት ይሄው ፖለቲካ ይሰሩበታል። ሚኪ መውረዱ ልክ ነው። ከሚሰሩበት ይውረድ። ይሄው ስሙ። ጥያቄው እንግዲህ በእናንተ ቤተክርስቲያን ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት ያው በቴሌቪዥን የተላለፈው አዎ ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት አሉ። እንዲህ ገድላትና ድርሳናት፣ ታምራት ወይም ደግሞ ሌሎቹ መልካ መልክ በቅኔ መንገድ ተዘጋጅተው ወይም ደግሞ ጻዲ ሰዎች ብሎክ እንዳያረጉኝ እንዳያስወጡኝ ብቻ ተጠንቀቂ እሺ። ውሸት ነው ብለው እንዳይሉ ማለት መልክ ተብለው ለቤተ ክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ እነዚህ መጻሕፍት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ እሺ መጽሐፍ ቅዱስ መስለው መጽሐፍ ቅዱስ አክለው ይላል። እኩል ናቸው የሚለውን ነው። አክለው ማለት አንተ ያልከውን ሐሳብ አክለው ሳይሆን እኩል ናቸው የሚለውን ነው። እነሱ ያሉትን መልእክት ናቸው የሚለውን ልታሳያለን እንዴ? ትቀበለዋለህ? ሚዩት አስደርግልን ካልሆነ እሺ ቆይ አይደለም ትቀበለዋለህ ወይ? ቀደም ነግሬሻለሁ እኮ ቆይ አለቃ ኤርሚያ የተናገሩትን ትቀበለዋለህ ወይ? ኦኬ ኒቆዲሞስ ቆይ እድሉን እሰጥሃለሁ። ኒቆዲሞስ እስካሁን ታፍነዋል። አንዴ ስሚኝ፣ አንዴ ብቻ ስሚኝ። መረበሽ ፈልገሻል? ቤት ውስጥ ሰዎች እንዲረብሹ ፈልገሻል? አይ አንተም ያልከውን ቃል የገባኸውን እኮ ፈልገሻል። ቆይ እኔና አንቺ እንድንነጋገር ቆይ ፈልገሻል? እንደዛ አልፈልግም። አይ አልፈልግም። በቃ ካልፈለግሽ አሁን ለምጠይቀው ጥያቄ ኒቆዲሞስ ወይ ሰለሞን የሚመልስ ከሆነ ወይ አንቺ የምትመልሽ ከሆነ እሳቸው የተናገሩትን እዚህ ጋር እንደድገመው መጽሐፍ ቅዱስን አክለው የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ እነዚህ መጻሕፍት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ እሺ መስለውና አክለው ብሎ የሚለውን ሰው አንድ ሰው ምረጭና ይመልሳል። ቤቲ ትመልስልህ። ኤርሚ ሰዓት ላይ አንድ ጊዜ ኤርሚ ገድላት ማለት መጽሐፍ ቅዱስ ናቸው ያሉበት ዶክተር ዘበነ መረጃ እጄ ላይ እሱን አለ ቆይ ይሄ ለቃ ዳጊ አይ ጨምረን ማለት ነው። የሌሎችን ሁሉ አሳያቸዋለሁ። እዚሁ አለ ቆይ ግድ የለም ግን የሳቸው ቴሌቪዥን ላይ ቀረበው። አሁን ይሄን መስለውና አክለው ማለት የሚለው ምን ማለት ነው? በመዝገበ ቃላት ቃላቱ ሲፈታ አባትና ልጅ እኮ ብሏቸዋል። ቤቲ ቀጥይ። ግድ የለም አሁን ቤቲ ነች የምትመልሰው። ሌላ ሰው ኦኬ እሺ አሁን ለምሳሌ ከአዳም ከኛ እንዳንዱ ሆነ ማለት ራሱ አሁን ለምሳሌ ከመጽሐፍ ቅዱስ እንደ አብ ወይ ደግሞ እንደ ወልድ ወይ እንደ መንፈስ ቅዱስ ሆነ ማለት እሱን አከለ አምላክን አከለ ማለት አይደለም። መሰለ ማለት ከሆነ አሁን ለምሳሌ እዛው ላይ ምንድነው የሚለው? እዛ ፍጥረት ላይ ብንሄድ አሁን ለምሳሌ እዛ ፍጥረት አንድን ብንመለከተው ቃል አንብብላችሁ እዛ ፍጥረት አንድ እንደው እዛ ፍጥረት አንድ ቃል አንብብላችሁ ልፈትላችሁ
ዘፍጥረት 1:26ን ብንመለከት አሁን ለምሳሌ ማለት ነው ከ26:1 ኦኬ ያ አውጥቶልሻል ቤቲ። እሺ ዝቅ አድርገው ችግር የለውም። እስቲ እሺ እግዚአብሔር ሰው በመልካችንና እንደ ምሳሌያችን እንፍጠር ሲል አሁን እንደ መልካችንና እንደ ምሳሌያችን እንፍጠር ሲል መልክና መልክ የሚለው ነገር ወይ ደግሞ እንደ ምሳሌያችን ሲል የሰው ልጅ የእግዚአብሔር መልክ አለው ወይ ማለት እግዚአብሔር ነው ወይ የሚመስለው ወይስ ምን ለማለት ፈልጎ ነው የሚለውን ልንረዳ ይገባል እንጂ አሁን መጽሐፍ ቅዱስና ልክ እንደ መጽሐፍ ቅዱስ ነው ማለት አይደለም፣ ገድል ማለት ነውና ልጆች ናቸው ብሎ ተቀምጦልሃል። እና ደግሞ ሐሳቡ እንድንረዳው አንደኛ ነገር ሙሉን ማዳመጥ ይኖርብናል። ሙሉን ማለት ነው። የሆነ ቁራጭ ይዞ መጥቶ ከዛ ለህዝቡ ማሰማት ተገቢም አይደለም። ግን እንደዛ እንኳን ቢል ራሱ ያመጣው እንኳን የምንም አይነት ሴንስ የሚሰጥ ነገር ስላልሆነ ነው። ኦኬ እንደዛ ቢል ራሱ ምንም ችግር የለውም ነው። አንተ ከመጽሐፍ ቅዱስ እኩል ናቸው ብለህ ነበር ያመጣው፣ ግን እንደዛ አይነት ነገር አልተናገረም። ኦኬ መሰለ የሚለው ነገር አሁን እግዚአብሔርን እኛ ባህሪያችንና በአምሳሉ ፈጠረ ሲባል እግዚአብሔር ነው እንደ የምንመስለው እኛ? እግዚአብሔር መልክ አለ እንዴ? ፊት አለው? የሚታይ የሚዳሰስ ፊት አለው? ለሙሴ እኮ ምንድን ነው ያለው? ፊቴን አይቶ የሚድን የለም አለ አይደለ? ስለዚህ እንደዛ ከሆነ ዘፍጥረትን 1 ከቁጥር 26 ወስደን የኛም ፊት እኮ የእግዚአብሔር ፊት ነው የሚመስለው ብለን ልክ እንደ ሙስሊሞች እንውሰድ። እንደዛ ነው የምናስበው እና የማይሆን ነገር ነው እንትን የምታቀርበው ማለት ነው። ጨርሳለች። እሺ እህታችን ኤፌሶን እንዳያችሁት ምንድነው የመለሰችው? እኔ ምን ነበር ያልኩትኝ? መስለውና አክለው ብሎ የሚለው ቃላት በመዝገበ ቃላት በመዛግብተ ቃላት ይፈታሉ። እና ከዚህ ውስጥ እሱ አሁን መስለው ብሎ የሚለውን ከኛ አንዳንዱ መሰለ ብሎ የሚለውን ወይ ደግሞ በመልካችን እንደ ምሳሌያችን እንፍጠር ብሎ ያለውን ዘፍጥረት መጽሐፍ ምዕራፍ 1 ላይ ለመጠቀስ ሞከረች፣ ግን አልያዘላትም፣ አልሰመረላትም። የጠቀሰችው ጥቅስና የተነገረው ቃል ይችን ላይ አወራች፣ ይችኛዋን ገና አላወራችውም። ቪዲዮን ላስጨርሰውና ከዛ እኔ በኋላ ላይ እዚሁ ጋር እናሰማው። ቪዲዮ እኔ እንደዚህ ማውራት አልፈልግም። ሚኪና ኤፊ የሚያወሩን ከሆነ ሁለት ሰው እሺ፣ ሰሌ እድል እሰጥሃለሁ። አሁን ሲጠይቅ ደግሞ አንተ ትመልሳለህ። በቃ ወይንም እሺ፣ ወይንም እነሱ ጨርሰው ከወረዱ በኋላ መግለጫ ትሰጣላችሁ ሌሎቻችሁ እንጂ አንድ ላይ ጭቅጭቅ እንዳይሆን። ኒቆዲሞስም ጥያቄ ካለህ በኋላ ላይ አይሻልም? በጨዋነት እኮ ይችላሉ ማለት ተደርጎ አሁን ኤፊ አወራች አይደል? ሚኪ የሚያወራ ከሆነ አንድ ቆይ ቪዲዮ ልጨርሳትና 2 ደቂቃ ነች የምትቀረው። እሺ የመሰረው ንግግር ቴሌቪዥን ላይ ነው፣ የማህበረ ቅዱሳን ቴሌቪዥን ይመስለኛል። ይሄ ወይ ኢኦቲሲ ነው ብቻ ማህበረ ቅዱሳን ይመስለኛል። ብቻ እሺ። ጥያቄው እንግዲህ በእናንተ ሙሉ ላሰብ ነው 3 ደቂቃ ከምናምን አላቋርጠው። ድርሳናት፣ ታምራት የሚባሉ መጻሕፍት አሉ ወይ? አዎ፣ ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት አሉ። እኒህ ገድላትና ድርሳናት፣ ታምራት ወይም ደግሞ ሌሎቹ መልካ መልክ በቅኔ መንገድ ተዘጋጅተው ወይም ደግሞ መልክ ተብለው ለቤተ ክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ እነዚህ መጻሕፍት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ ገድላት፣ ድርሳናት፣ ታምራት የሚባሉ እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ
ውጭ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ገድሉን፣ ታምራቱን፣ ድርሳናቱን ያላነበባቸው ሰዎች ናቸው ጥያቄ የጠየቁት። ድርሳናቱን፣ ገድላቱን፣ ታምራቱን መጽሐፍ ቅዱስ ናቸው። ከመጽሐፍ ቅዱስ ጋር የተገናኙ ናቸው። ስለዚህ ገድልና መጽሐፍ ቅዱስ፣ ታምርና መጽሐፍ ቅዱስ፣ ድርሳንና መጽሐፍ ቅዱስ አንድ ነው። የአንድ ሳንቲም ገጽታ ነው። ከመጽሐፍ ቅዱስ የተቀዳ ንጹህ ምንጭ ነው የምንለው ለዚህ ነው። በተለይ ቤተክርስቲያን የምትቀበላቸው መጽሐፍት ገድል፣ ታምር፣ ድርሳን እነዚህ ቅርብ መጽሐፎች ናቸው። በቤተክርስቲያን የሚነበቡ በቤተክርስቲያን ለአገልግሎት እንጠቀምባቸው። ታምራት፣ ገድላት፣ ድርሳናት ከመጽሐፍ ቅዱስ የተቀዱ መጽሐፍ ቅዱስን የሚያብራሩ ናቸው። የመጽሐፍ ቅዱስ ክፍሎች ናቸው። ከመጽሐፍ ቅዱስ የተለዩ አይደሉም። ገድል ማለት የአንድ ቅዱስ ታሪክ ማለት ነው። ታምር ማለት አንድ ቅዱስ ያደረገው ታምር ማለት ነው። ድርሳንም ማለት ደግሞ ነገረ መላእክት ማለት ነው። የእመቤታችን ታምር፣ የራሱ የኢየሱስ ክርስቶስ ታምር አለ። ሌሎቹም ቅዱሳን ያደረጓቸው ታምርን በየጊዜያቸው፣ በየወቅታቸው፣ በየሰዓታቸው የቅዱሳን በዓላቸው በሚከበርበት፣ እረፍታቸው በሚከበርበት፣ ልደታቸው በሚከበርበት ቀን በመጠን ሆኖ እንዲነበብ ሰው በአቅሙ በልኩ እንዲያነብ ተዘጋጅቶ በዚያ መልኩ የቀረበ ነው ማለት እንጂ ከመጽሐፍ ቅዱስ የተለየ ነው ማለት አይቻልም። ስለዚህ ድርሳናት፣ ገድላት፣ ታምራት ከመጽሐፍ ቅዱስ የተገኙ የመጽሐፍ ቅዱስ ልጆች ናቸው። ኦኬ፣ አሁን ሰምታችሁታል። 3 ደቂቃ ከ28 ሰከንድ ስለሆነ ማለት ነው። ሙሉን ከመስማት ከፈለጋችሁ አይ ቲንክ የማህበረ ቅዱሳን አርማ ነው ይመስለኛል። አሁን በሱ ንግግር እንስማማለሁ። እኔ ሙሉ ለሙሉ እስማማለሁ። ከተስማማሽ ኤፊ አሁን ድጋሚ የምጠይቀሽ ቢኮዝ ከናንጻር እሳቸው እንደተናገሩት ነገር አንድነታቸው ወይ ደግሞ አንድ ነው ብለው የተናገሩበት ምክንያት ምንድን ነው? ከመጽሐፍ ቅዱስ የተውጣጣ ስለሆነ ነው ብለው ነው ያስቀመጡት። ከመጽሐፍ ቅዱስ የመጽሐፍ ቅዱስ ልጆች ናቸው ካለ የመጽሐፍ ቅዱስ ልጆች ናቸው። ከዛ አንጻር ከመጽሐፍ ቅዱስም የተውጣጡ ስለሆነ ከዛ አንጻር ነው የተናገረው እንጂ ምንም የሆነ ዲፈረንት ያየሁበት ነገር ከመጽሐፍ ቅዱስ እኩል የሆነ ከመጽሐፍ ቅዱስ እኩል ነው እያለ አይደለም። ማለት ይሄ የእግዚአብሔር ቃላቶች ናቸው እያለ አይደለም። ምንድነው ሲል የነበረው ገድል ናቸው አይደለ? የሐዋርያ ስራን ብንመለከት እሱ ገድል ነው አይደለ? ከመጽሐፍ ቅዱስ የተውጣጡ ናቸው ሲል ታሪካቸው፣ የህይወት ታሪካቸው እንዲሁም ደግሞ ገድል ላይ የተጻፈ ሁሉ ከዛም የተውጣጣ ነው። እኔ ሙሉ ለሙሉ የሰውየውን ሀሳብ ወይ ደግሞ የመምህሩን ሀሳብ እኔ እስማማለሁ። ምክንያቱም ምንም ንጸጽ ስላላገኘሁበት ማለት ነው። እሺ ቴንክ ዩ ጥሩ። ስለዚህ አሁን ምንድነው ኦኬ ምንድን ያልሽው ኤፌሶን አንድ ናቸው ማለት ከምን የተውጣጡ ናቸው? ስለተውጣጡ ነው የሚለው ነው አንድነታቸው ያደረጋቸው እንጂ ቪዲዮውን ድጋሚ ፖዝ እያደረግን እሳቸው የተጠቀሙትን ቃላት እያንዳንዱን እዚህም ደግሞ እየጻፍኩት ስለሆነ የሐዋርያ ስራ ገድል ነው ብላችሁ የምትሉትን በኋላ ጥያቄ አለ። ቆይ ሚኪ ምትለዋለሽ? ሚኪ ምንድነው መሰለህ ሚኪ በልና እኔም አንድ ነገር ልበል። ሚኪ ይቀጥል። እሺ ትላለህ፣ ችግር የለውም። ምናልባት አሁን አንተ ቃላቶቹን ያሉትን እያንዳንዱን ቃል ይሄን ቃል እናውጣ ካልክ እንደፈለክ ልተነትነው ነው ማለት ነው። የሆነን ቃል አውጥተን እንደፈለክ እንደ ፀጉር ስንጥቅጥቅ እናደርገው ነው ማለት ነው። እንደዚህ የሚባል ነገር የለም። እኛ ይኸው እሳቸው የተናገሩት ሙሉ ኢንተርቪውን አምጥተኸዋል። ሙሉ ኢንተርቪውን ስንሰማው የተናገሩት ነገር የመጽሐፍ ቅዱስ ልጆች ናቸው። ከመጽሐፍ ቅዱስ የተለየ ግን ማንነት የላቸውም። ይሄንን በደንብ አድርገን ናቸው ግን ያሉት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው መስለው ማለት መጽሐፍ ቅዱስን ነው የሚመስሉት። ልጅ አባቱን አይመስልም እንደ ቀለሜ ልጅ አባቱን አይመስልም። መጽሐፍ ቅዱስ ሴትዮዋ አትወጭልኝ። እሺ መጽሐፍ ቅዱስ ነው የሚመስለው። ማን ነው ቀለሜ ያለው? ማን ነው ያለው? አንዴ እቺ ስርዓት የሌላትን የፊዩት ማነው ፍሬም ትባለው ነው። በቃ አሁን ችግር የለም። አይ ኖ ቆይ ሚኪ፣ አንተ ስርዓት የሌላችሁ ሰዎች ይወራሉ። አውርጃታለሁ። ቀለሜ አትበሉ፣ እንትን አትበሉ ማለት ኤፊ ስትሳድብ ነው ወደ የተባሉት። ሚኪ ያውራ። መጽሐፍ ቅዱስን መስለው
አክለው ነው የሚለው። አሁን አከበብክባት አክለው ማለት ጨምረው ማለት ነው። ማለት እሱ ማለት አንተ አሁን አክለው ኢኒሴንስ አንተ መጽሐፍ ቅዱስ ናቸው ወደሚል አስተሳሰብ ስለወሰድከው ከአንተ አስተሳሰብ ጋር ፍጹም የሚጋጭ ነገር ስለሆነ ማለት ነው። ስለዚህ የመጽሐፍ ቅዱስን ሐሳብ የቋንቋ ሊቃውንት ሚኬ ስለመሆኑ እዚሁ ራስህ አንተ ቀጥልበት። ቆይ ሚኬ አንተ ራሱ ቀጥልበት። የኔ አሁን ዋናው ትልቁ ጥያቄ እሳቸው የተናገሩት ቃል በቃል እዚህ የተጻፈውን የጻፍኩት ብቻ አይደለም፣ ገናም ደግሞ ፖዝ እያደረግን እንሰማለን። ምክንያቱም ቃላት በጣም ትልቅ ትርጉም ስላላቸው ማለት ነው። ስለዚህ መስቀል ብሎ የሚለውን ይቅርታ፣ በጣም አንድ ቃል ስላለኝ ነው። በጣም ይቅርታ ሚኪ፣ እስኪጨርስ የጠበቅኩ ነበረ። መጽሐፍ ቅዱስ ማለት ገድል ነው፣ ገድል ማለት መጽሐፍ ቅዱስ ነው ብለዋል። አንዴ ቆይ እሷን ያዝልኝ። ይሄን ነው አረፍተ ነገር። እሺ ኤፌሶን ጎሽ፣ እንደሱ ማለት ጥሩ ነው። ስለዚህ ዋሽቼ የተሳስቼ ሊሆን ስለሚችል ማሳየት አለበት ኤርሚ ማለት ነው። መጽሐፍ ቅዱስ ቆይ አንዴ ልድገመው፣ ስህተትም ሆነ ልድገመውና እንድታረም ልድገመው። ሚኪ አንዴ ይቅርታ ታቋርጥ አይደለማ ልድገመውና ያላሉትን ገድል አለ። ይኸውልህ የሐዋርያት ሥራ ራሱ ገድል ስራ ጠብቄ አይደል ሚኪ ያወራሁት? ጠብቄ አይደል? አንዴ ሚኪ ስማኝ ልበለውና እንዴት ያልተባለ ነገር እንደማወራ ሰው ይስማ። አንዴ ስማኝ። መጽሐፍ ቅዱስ ማለት ገድል ነው፣ ገድል ማለት መጽሐፍ ቅዱስ ነው ብለዋል አላሉ የሚለውን ወደ መጨረሻው ላይ ቪዲዮ ላይ ታሰማናል። አንዴ ይሄንኑ አባባል ደግሞ ይሄንኑ ዶክተር ዘበነ ያሉትን በኋላ እድል ሳገኝ ደግሞ መጽሐፍ ቅዱስ ማለት እኮ ገድል ነው ብለው ዶክተር ዘበነም የተናገሩበት ደግሞ ቪዲዮ አለ እጅ ላይ ከእናንተ በኋላ ተራ ሲደርሰኝ አሁን ያልኩት ነገር ግን ብለዋል እሳቸው ወይስ ዝም ብዬ ጨምሬ ይሆን ከሀሳብ ይችላል? ኤፌሶን ልክ ልትሆን ትችላለች። ባይ ዘ ወይ እኔ ብቻ ስላወራው እኔ ብቻ ልክ አይደለሁም። እስኪ እንስማው። አሁን እኮ እያንዳንዱን ነገር እየቀነጣጠብን ሳንቀነጣጠብ ሀሳብ እኮ ሙሉ ሀሳብ የተናገሩት ንግግር ሙሉ ሀሳቡን አስቀምጠውታል። ሰማቸው አይሻልም? የሚወራ ነገር የለማ። ምን ሰማው? ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው ብሎ ያለውን ቃል ተጠቅመውታል። አልተጠቀሙትም። ለምን አንደማመጥም እኮ? ቀነጣጥበን አንሰማማ። እንስማ ሚኪ፣ እንደማመጥ ሚኪ፣ እባክህ ፕሊዝ። ከመጽሐፍ ቅዱስ ጋር የተገናኙ ናቸው፣ የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ያው አንዴ አሁን ይሄ ንግግራቸው አንተ ትክክል አይደለም ብለህ ነው አይደለም የምታምነው? ኦኬ አሁን ዳጊ ዋሽቷል ወይስ አላልኩም? ዳጊ ዋሽቷል ወይስ አላልኩም? ዋሽቷል አላልንም፣ ግን ዌይት 1 ሚኒት ኦኬ። አንድ ደቂቃ አላሉም እኮ ነው ያልሽው ኤፊ ቅድም መምህሩ እኔ አላሉም አላልኩም። እንደዛ አይሆንም ነው ያልኩት እንጂ እኮ አላሉም አላልኩም። አላሉም እኮ ነው ያልሽው ኤፊ። ምንድን ነው ማቻኩለሽ ከሆነ ተይው፣ ቸኩለሽ ከሆነ ሁለተኛው ላይ ራሱ ሌላን ስንጠይቅ እንደዚህ ነው። ኦኬ በትልቅ ትላልቅ ሰዎች ላይ ተከባብረን ነው። እሺ እንደዛ ከሆነ እንደዛ ተጠራው ቃል ችግር የለውም። ኤርሚ እኔ ልንገርህ ምንድነው መሰለህ እኛ አሁን ሀሳባቸውን የእሳቸውን ሀሳብ ሙሉን ሀሳብ ተናግረውታል። በሀሳባቸው ውስጥ በተናገሩት ሀሳብ ውስጥ ምንም አይነት በእኛ ውስጥ ሊያሳድር የሚችል መጥፎ ነገር የለውም። ምንም አይነት ነገር ኔጌቲቭ ነገር ከቤተ ክርስቲያን አስተምህሮ ወይንም መጽሐፍ ቅዱስንና ገድልን በገለጡበት መንገድ ሁለቱ የተቃረነ እኛ ኦርቶዶክሳውያን ከምንለው የተቃረነ ሀሳብ አላቀረቡም። በመሰረታዊ ነጥቡ እሳቸውን ቢሳሳቱ እኔም ብሳሳት ማንም ሰው ቢሳሳት የማትሳሳቷ ቤተክርስቲያን ሁላችንን የምታርመን በነገራችን ኤርሚዬ። ስለዚህ በደንብ ማወቅ ያለብህ ነገር አሁን የነዚህን ሰዎች የአንዳንድ ሰዎች የተሳሳቱ ሰዎችን እንኳን ይዘህ ብትመጣ ይሄ እንኳን አንድም ስህተት የለም። ሊሳሳቱ የሚችሉ ሰዎችን እንኳን ሀሳብ ይዘህ ብትመጣ ምንም ፋይዳ ስለሌለው ማለት ነው፣ ፋይዳ ቢስ ስለሆነ። ነገር ግን አሁን እየነገርን ያለ ነው እሳቸው የተናገሩት ንግግር አንዷም ንግግር የተሳሳተ ንግግር አልተናገሩም። መጽሐፍ ቅዱስ በመዝገበ ቃላት ዳጌ ሚኬሻይ በመዝገበ ቃላት ይችን ቃል ተርጉምልኝ አንተ። ጨምረው ማለት ነው፣ አክለው ማለት ጨምረው ማለት ነው። ማለት ማከል ብሎ ማለት መጨመር ብሎ የሚለው እሱኛው ቃላት መስሎ ነው። አንተ አክለው ብሎ ሲል ጨምረው ነው ወይስ ተካክለው ብሎ የሚለው ነው? አክለው ብሎ የሚለው ቃል የተጠቀሙት ተካክለው። አሁን አንዳንዴ ስትናገር
ለምሳሌ እችን ቃል ደግሜ እዚሁ ልጸፋት። ይሄ አክለው ብሎ የሚለው ነው። አክለው ብሎ የሚለው ቃል መጨመርንም ያመለክታል። አክልበት ተብሎ ስለሚባል ማለት ነው። የገጠር ሰው ስለሆንኩ መጨመርንም ያመለክታል። አክለው ደግሞ ብሎ የሚለው ተካክለውንም ያመለክታል። ተካክለው ወይ ደግሞ እዚህ ጋር እሳቸው ያሉት መስለው ብሎ የሚለው ማለት ነው። መስለው አሁን እችን ቃል በመዝገበ ቃላት ፍታልኝ። ይሄ አክለው ብሎ የሚለው ቃል መጨመር ነው ብሎ ነው ያልከው አንተ። መጨመር ብለው ካሉ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው ነው ያሉት። ምንም እኮ በነገራችን ላይ ኤርሚዬ መጽሐፍ ቅዱስ ላይ ያለው እውነት ነው ገድላት ላይ ያለው ከመጽሐፍ ቅዱስ የተለየ ከመጽሐፍ ቅዱስ እውነት የተለየ ገድል እኛ የለንም። መጽሐፍ ገድል አይደለም እንዴ? ቆይ መጽሐፍ ቅዱስ ገድል አይደለም? አይደለም። ኦኬ ሐዋርያ ስራ ምንድን ነው? የሐዋርያ ስራ ምንድን ነው? አይደለም። ቆይ አንዳቸው የሐዋርያ ስራ ምንድን ነው? አንዳቸው ሚኪ ሚዩት አድርገው። በቃ ሚዩት አድርገ ሚኪያስ ነው ያወራል። ችግር የለውም። የሐዋርያ ስራ ምንድን ነው? ኦኬ አድምጪ። የሐዋርያ ስራ የሐዋርያት ስራ ነው። የሐዋርያ ስራ ማለት በመንፈስ ቅዱስ ኃይል ሆነው የሐዋርያት ስራ ማለት እሺ በቃ አንቺ ጠይቅሽ አንቺ መልሽ። ተውኩት። እኔ አልመልስም። አይ በቃ አንቺ ጠይቅሽ አንቺ መልሽ። የሐዋርያት ስራ ምን ማለት ነው? ስለምን ጥያቄውን እኮ ሰማሁት። ይኸውልሽ አየሽ፣ የሐዋርያት ስራ ምንድነው ብሎ የሚለውን ስንቴ ጠይቅሽኝ? 7 ጊዜ አወራሽ። አሁን በዚህ ደቂቃ ውስጥ የሐዋርያት ስራ ምንድነው የሚለውን ላለመስማት ይኸውልሽ ስምንተኛ ጊዜ አደረግሽው። 8ኛ ጊዜ ጨምርሽ። እሺ 10 ጊዜ ላድርግ። የሐዋርያ ስራ ምንድነው? የሐዋርያ ስራ ምንድነው? 10 ሞላ። እሺ ይመልስልሽ እንጂ ቤትዬ ይመልስልሽ። አይ ተጨምረበት። አንድ 20 ድርሹ ኤፊ አልሰማሁሽም። ሲጨምሪ ምንድነው ያልሽኝ? እኔ እዚህ ጋር የሐዋርያ ስራ ገድል ብለሽ አልሰማሁትም። ደገሚ አንድ 10 ደገሚ ዲያቆን መዝሙር ያሬድ ስለመጣ ቆይ ከዲያቆን ጋር እንዲህ አይነት ለተውና አንቺ ከጠየቅሽ አንቺ መልሽ። ኤፊ አንቺ ጠያቂ አንቺ መላሽ ከሆንሽ በይው። እኔው ተኳሽ እኔው ቀዳሽ እያልሽ ነው ማለት ነው። ከጠየቅሽ ግን ልመልስ። ከጠየቅሽ ግን ታውት በቃሽ። ያሬዶ እንኳን ደህና መጣ። ከዲያቆን ያሬድ ጋር አውሩ፣ ችግር የለውም። የተለየ ሀሳብ ከነገረ እናያለን። እስኪ አሁንም አላቆመችም። ሐዋርያ ስራ ማለት ምን ማለት ነው እያለች አሜን አሜን። ሰላም ይሁን ለሁላችሁ። እንዴት አረፈዳችሁ አደራችሁ? እግዚአብሔር ይመስገን። ሁላችሁንም ስላገኘሁ ደስ ብሎኛል ከረጅም ጊዜ በኋላ። ቶሎ ወደ ሀሳቡ ልሂድ። ምክንያቱም ግን ዲያቆን ያሬዶ አሜን ስልክ ስላልነበረኝ በሰርግ ዕለት ነበር ደውዬ በእውነት ኮንግራ ማለት እግዚአብሔር ወደ ቀደሰው ወደዚህ ወደ ትዳር ዓላማ ስለመጣህ እንኳን ደስ ያለ። በጣም ደስ ብሎናል በእውነት። በወቅቱ ስልክ ኖሮኝ ቢሆን ኖሮ ብደውልልህ ወይ ሜሴንጀርህን ባውቀው ብደውልልህ ደስ ባለኝ ነበር። የለኝም ፌስቡክ እኮ እኔ ወደ 6-7 ዓመት አልጠቀምም። ታውቀው በጣም ረጅም ጊዜ ግን አመሰግናለሁ። ሙሽሪትንም ሰላም በልልን። ቴንኪው። እሺ አደርሳለሁ። እግዚአብሔር ያክብረኝ ሁላችሁንም። በውስጥም ብዙ ሰው እንኳን አደረሰ እንኳን ደስ አለ ለዚህ ክብር ብለውኛል እና አመሰግናለሁ በጣም። እሱንም አድርስልኝ የሚዬ ኤርሚ አንድ ሀሳብ ልስጥ። ይሄን ቪዲዮ ሙሉ ለማየት ሞክረሃል? መጀመሪያ ኤርሚ የተቆራረጠውን ሳይሆን ተቆራርጦ ተገጣጥሞ የመጣውን 3 ደቂቃ ሳይሆን ሙሉን አይተኸዋል? ማህበረ ቅዱሳን ላይ በተቀመጠው የማህበረ ቅዱሳን ቲቪ። አዎ እሺ። እዚህ የተቆራረጠ ሀሳብ የለውም። አሁን ያመጣው ላይ ብዙ የተቆረጠ ነገር አለ። ኦኬ እስኪ ከዛ ከዋናው ከምንጩ ማየት እንችላለን። ሄደን ምንድን ነው የተቆረጠ ሀሳብ? ኦኬ ለምሳሌ አንድ ያንተን አሳያችሁ። ማለት ተገጣጥሞ ማለት ነው የሆነ ቃላት ተገጣጥሞ ነው የመጣው። አዎ አይ ቃላት ማለት ቃላትማ ያው ሰውየው ናቸው ያሉት መምህሩ ናቸው። ግን ምን ሆኗል? ለእንትኑ እንዲመች ተደርጎ ተቆራርጦ ተገጣጥሞ ነው የመጣው እና ለምሳሌ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው ማለት ምን ማለት ነው ብለው ሲያብራሩ ያለበት ተቆርጧል። የለም ምን ለማለት እንደፈለጉ እንዴት እንዳብራሩት ያ ሁሉ ተቆርጧል። እኔ አንተ አሳያውን አንተ ጋለውን ከዛ እኔ ጋለውን እዛው ዩቲዩብ ቻናላቸው ላይ ገብቼ እንዴት ልዩነቱ እኔም አሳየን አንተ ቀጥል ያሬዶ። ከሰማሁ ደግሞ የቱ ጋር እንደሆነ
የተቀጠለውና እንትን ያለውን ሁለቱን ሰው ይፍረድ። ያንተን አሳያቸውና 3 ደቂቃ ስለሆነ እና እዚህ ያለው ሰው እንዲታዘብ ስለምፈልግ ነው። ምክንያቱም መቆራረጥ ምን ያህል ክፉ እንደሆነ ተንኮል እንደሆነ በተለይ ሀሳቦችን ለማብራራት የተብራሩትን ነገሮች ድብቅ አድርጎ ዝም ብሎ ብቻ በቃ ይሄ ነው የተባለውን ብቻ ማቅረብ ሚስሊድ ስለሚያደርግ እስቲ አንተን አሳያቸውና ከዛ እኔ ሙሉን አሳየን እኮ ያሬዲ 2 ያሳየን። አንተ አሳይ ከፈለክ። አይ ነው አሳያቸው። አዲስ የገቡም ስላሉ ምን እያወራ እንደሆነ አንደርስታንድ ያደርጉ። አንተ ጋር ያለውን ባለ 3 ደቂቃውን አሳያቸው። 3 ደቂቃው እንደሆነ አይቻለሁ። አሁን ሰው አንዴ 2 ጊዜ እኮ አሳየን እኮ ነው የምልህ። አንደርስታንድ አሁን እኮ 2 ያሳይተናል። ቆይተው ይሁን እነሱ ከፈለጉ ማለት ነው። አሁን ያሬዶ ሲያሳይ እኮ እኔ እዚህ ጋር አሁን ያሬዶ ካሳየ በኋላ እኔ ደግሞ አሳያለሁ መልሼ ማለት ነው እዚሁ ጋር ማለት ነው። አዎ ለምሳሌ የአንተ 3 ደቂቃ ነው። ሰው 3 ደቂቃ ሆኖ ቶሎ የሚያልቅ ነው። እኔ ደግሞ ከመጀመሪያው ከፍቼ የቴቱ ጋር እንደተቆራረጠ ማህበረ ቅዱሳን ላይ ነው ሄጄ ላሳያት ታዲያ። ኖ እንደ አንተ ቅድም ያሳየውን 3 ደቂቃውን አሳየን ጀርሚ። ለሶስተኛ ጊዜ ነው የማሳየው። አዎ ችግር የለውም። ኦኬ አንዴ ደግሞ ሙሉን አሳያለሁ። ኦኬ ቴንክ ዩ በጣም ምንድነው እዚህ ጋር አሁን ስህተት ነው ማለት የተገጣጠመ ቃላት ነው እንጂ እሳቸው አላሉም ነው እያልክ ያለው። እኔ አላልኩም ኤርሚ። ያልኩት መሰለ በደንብ ስማኝ። ያልኩት ምንድነው መጽሐፍ ቅዱስን አክለው መጽሐፍ ቅዱስን መስለው ሲባል ብለው ጥቅስ እየጠቀሱ ምን ማለት እንደሆነ አክለው መስለው የመጽሐፍ ቅዱስ ልጆች ናቸው፣ መጽሐፍ ቅዱስን ያብራራሉ፣ መጽሐፍ ቅዱስ ራሱ በራሱ ገድል ነው ሲሉ ምን ለማለት እንደሆነ ጥቅስ እየጠቀሱ ሰዎችን ከሐዋርያትም ከምንም ሜንሽን እያደረጉ ያ ሁሉ ተቆርጦ ሌላ ፓርት ነው ደግሞ ሄደው ሌላ ጥቅሱ ነው እንጂ የተቆረጠው ቪዲዮ። አሁን ቅድም ያልከን ቪዲዮ የሆነ ከሆነ ቦታ ላይ የሆነውን አገናኝተው ነው ያመጡት ነው ያልከኝ። እኔ አላልኩም ኤርሚ ብለን አይ እንደሱ አላልኩም። ይሄ ቪዲዮ ወጥ ንግግር ነው። ቆይ ማብራሪያው ብቻ ነው እንጂ የቀረው ማለት ነው ወጥ አይደለም። ወጥ ማለት ሙሉ ሀሳቡ ያለበት ነው ወጥ የሚባለው። የሆነች ነገር ያሬዲ አሁን ለምሳሌ እንዲገባኝ ያሬዶ እንዲገባን ለምሳሌ ቪዲዮ ከዚህ ጋር ይጀምራል አይደል? ከዚህ ጋር ጀምሮ ምናልባት እዚህ ድረስ ሄዶ አንዳንድ ዩቲዩበሮች የሚቆርጡ ሰዎች ካሉ እኔ ሰውን የላከልኝ ማለት ስሙን ባላሳያችሁም ሰውን የላከልኝ። ስለዚህ ምንድነው አሁን ቪዲዮ ምናልባት የ5 እዚህ ጋር አሁን የ10 ደቂቃ ቪዲዮ ከሆነ አንዳንድ ክፉ ሰዎች እንደሚያደርጉት ከዚች እስከዚህ ድረስ ያለውን የ2 ደቂቃዋን ይቆርጧትና ከዛ እንደገና ደግሞ ከ8 እስከ 10 ያለውን ይህን መሀሉን ተተው ከዚች ወደዚህ ያለችውና እንደሱ ነው የተደረገው። እንደዛ የተደረገው ያለው አንተ አሳይና ላሳይ እንደዛ እንደሆነ። ጥያቄው እንግዲህ በእናንተ ቤተክርስቲያን ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት አሉ ወይ? አዎ ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት አሉ። እኒህ ገድላትና ድርሳናት፣ ታምራት ወይም ደግሞ ሌሎቹ መልካ መልክ በቅኔ መንገድ ተዘጋጅተው ወይም ደግሞ መልክ ተብለው ለቤተ ክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ እነዚህ መጻሕፍት እስካሁን ተቆረጠ አለው። እኔ ልክ አቁሞ ስልት አቁሟል። ከዛ ነው ከፍቷል። መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ ገድላት፣ ድርሳናት፣ ታምራት የሚባሉ እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጭ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው።
ገድሉን አንድ ያዘው አሁን እዚህ ጋር አንድ ያዘው ድርሳናቱን ያላነበቧቸው ሰዎች ናቸው። እዚህ ጋር ልክ ነው። አሁን ከዚህ ቀጥሎ የተቆረጠውን ሀሳብ ልክ ነህ። እዚህ ጋር ልክ ነህ። እስከዚህ ድረስ የመጡት እኔ አሁን ከዚህ በፊት ያለውን ላይ ነው። በደንብ ይዩት። እዚህ ጋር በደንብ ይዩት። ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ገድሉ እዚህ ጋር ቆርጠውታል። የተቆረጠውን ሀሳብ ደግሞ ላሰማቸው። ምክንያቱም ቀጥሎ ያለው መጀመሪያ ላይ ገድላት፣ ድርሳናት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው መጽሐፍ ቅዱስ የሚገኛሉና ቀጥሎ ያለው ሀሳብ ምን ነበረ መሰለህ ኤርሚ? ደግሞ ላሰማ አንዴ ትልቁ ላይ አድርግ። ኦኬ ይሄ ያው የማህበረ ቅዱሳን ቲቪ ነው እንደምታዩት፣ ማህበረ ቅዱሳን ይላል። ገድላት ልቦለድ አይደሉም የሚል ርዕሱ እንደምታዩት። ስንት ደቂቃ አለው መሰላችሁ? ወደ 29 ደቂቃ አለው። የሚታይ ከሆነ አላውቅም። 29 ከ48 ደቂቃ አለው። ኦኬ እሺ እንስማቸው። ይህንን ማሳየት እንችላለን። እሺ ያው መጽሐፍ ቅዱስ በራሱ ገድል ነው ስንል ለዚህ ማሳያ ሆነን ለገድላት ወይ ይዘጋባህ እንደባለፈው እና እንትን ብቻ አድርገው ስክሪኑ ድምጽ ብቻ አድርገው። እሺ እሺ በቃ የተቆረጠበት ቦታ ነው አይደል የምታስቀጥለው? የምቀጥለው በቃ ጋይድ የብርሃናት ዓለም ጴጥሮስ ጳውሎስ ይኸው ቀጠሉ። እንግዲህ ስሙ ያው ወደኋላ መልሰው ወይም ደግሞ መልክ ተብለው ለቤተ ክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹሕ ምንጮች ናቸው። ስለዚህ እነዚህ መጻሕፍት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ ገድላት፣ ድርሳናት፣ ታምራት የሚባሉ እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጭ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ይህንን ማሳየት እንችላለን። ኦኬ አሁን ይሄን ማሳየት እንችላለን ብለው ኤርሚ ያለው ተቆርጧል። አሁን ስሙ። መጽሐፍ ቅዱስ በራሱ ገድል ነው ስንል ለዚህ ማሳያ የሆነን ለገድላት የብርሃናት ዓለም ጴጥሮስ ጳውሎስ በዓላቸው ሐምሌ 5 ነው። ነገር ግን የቅዱስ ጳውሎስን ታሪክ ስናነሳ ሁለተኛ ጢሞቴዎስ ምዕራፍ 4:7 ላይ ሰናየ ገድለ ተጋደልኩ፣ መልካሙን ገድል ተጋድያለሁ። ገድል ማለት አንድ ጻድቅ፣ አንድ ቅዱስ፣ አንድ ክርስቲያን፣ አንድ ሃይማኖተኛ በሃይማኖቱ ምክንያት የሚመጣበትን ፈተና ስጋውን አሸንፎ መከራ፣ ስቃይ፣ ስደት፣ ረሃብ ማንኛውም ቢሆን በሃይማኖቱ በኩል የመጣበትን ችግር ተቋቁሞ የሚያልፍበት የሃይማኖት መንገድ ነው። ገድል ማለት አንድ ክርስቲያን፣ አንድ ጻድቅ፣ አንድ አባት በሃይማኖቱ ምክንያት የመጣበትን ልዩ ልዩ ፈተና፣ ጸዋትወ መከራ ተቋቁሞ ጸንቶ የሚያልፍበት መንገድ ገድል ይባላል። ስለዚህም ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ፣ ሰው ከኑሮ ጋር ስለሚጋደል፣ ከወንድሙ ጋር ስለሚጋደል፣ ስጋውን ለመሙላት ስለሚጋደል፣ ድንበሩን ለማስከበር ስለሚጋደል፣ ቋንቋውን ለማስከበር ስለሚጋደል፣ ምድራዊ በሆነ ጉዳይ ላይ ዋጋ ስለሚከፍል መልካሙን ገድል፣ ሁለት ገድል ነው ያለው፣ ስጋዊ ገድልና መንፈሳዊ ገድል አለ። እነዚህ የሉም አንተ ጋር ለሚ
ትንተና ነው እንጂ አሁን እኔ ያሳየሁት ጋር አንተ ቅድም መጀመሪያ ያሰማህበት ነው። የቱ ጋ ነው ተቆርጦ ቀረ እሳቸው ያላሉት ሁሉ ተቀጠለ ብላ ያልከው የቱ ጋ ነው የተቀጠለው? ይሄ ሁሉ የታለ አሰማን እስቲ። አሁን እስካሁን ስለ ቅዱስ ሱማ ቪዲዮ እኮ ሙሉ እኮ አይደለም የተደመጠው። አይ ኖ እሳቸው የተናገሩት አይደለም የሚያሰማሁት። እኔ እኮ ቅድምም ያልተናገሩትን አላልኩም። ያልኩት ምንድን ነው ሙሉ ሀሳቡን መጽሐፍ ሙሉ ዩቲዩብ ላይ ቀረበው ነው ቀረበ ብለ አላልኩም። አሁንም ያልኩት ምንድን ነው ስለዚህ ታዲያ ለምሳሌ አሬር ሚስማኝ ለምሳሌ ይሄን ገድል መጽሐፍ ቅዱስን አክለው መጽሐፍ ቅዱስን መስለው አባታቸው መጽሐፍ ቅዱስ ነው መጽሐፍ ቅዱስን በተግባር ማሳየት ነው ብለው ሲያብራሩ ከመጽሐፍ ቅዱስ የጠቀሱትን ምን ማለት እንደሆነ ያ ሁሉ ተቆርጦ ወጥቷል አይደለ? የለም። ምክንያቱም ይሄ ሁሉ ሀሳቡን ተቆርጦ ቀጥሎ ደግሞ ሌላ ሀሳብ አልተቆረጠም። እሺ አልተቆረጠም። አሰማቸው። አሁን አንተ ማብራሪያ ብለው ከሁለተኛ ጢሞቴዎስ መልእክት ላይ መልካሙን ገድል ተጋደል ብሎ ከሚለው ጥቅስና ከሱ ቀጥሎ የሰጡት ማብራሪያ የለም እዚህኛው ቪዲዮ ላይ። ለምን የለም? ሙሉ አልቀረበም። ሙሉ አይደለም ተቆርጧል እንጂ ከመሀል ደግሞ ሌላ ሀሳብ ቀጠለ እንጂ ሙሉ አልቀረበም ማለት የተቆረጠ ቪዲዮ ነው የመጣው። ግን እሳቸው እዚህ አድምጠኝ፣ ቆይ እኔ ያሰማሁት ቪዲዮ ላይ እሳቸው ያላሉትን ቃል ተቆርጦ ተገጣጥሞ ነው የመጣው። አሁን ቆይ እንደማመጣ ያሬዶ ያላልኩትን አንተም እኔም ያላልኩትን እያልክ ስለሆነ ያሬዶ እንደማመጣና ጥሩ ኦኬ ጨርሰህ እሳቸው እዚህ ቪዲዮ ላይ እኔ ያሰማሁት ቪዲዮ ላይ የተናገሩት ነገር አሁን አንተ በምታሰማው ቪዲዮ ላይ የሌለ ቢሆን በእርግጥ ይሄን ቪዲዮ ቆርጦ የላከልኝ ሰው ውሸታም ነበር ማለት ነው። አሁን ያን ሰው ውሸታም ብዬ እንዳልለው አንደኛ ታማኝ ሰው ነው። ታዲያ ምንድን ነው የሆነው? በቪዲዮ ስለረዘመ ወደ መጨረሻው ላይ የሚናገሩትና ከዚህኛው ላይ የተናገሩት ቅድም ያሳየህን ቦታ ላይ እዚች ቪዲዮ ላይ ማለት ነው። ቆይ ላሳይ። ድርሳናቱን ያላነበባቸው ሰዎች ናቸው። ቆይ ከመጀመሪያው ጀምሮ ወደ ኋላ ተመለስ። እዚች ድረስ ቆይ። ከመጀመሪያው ለሰማ አይ ኖ ወደ ኋላ ተመለስና ከመጀመሪያው 3 ደቂቃ ስለሆነ ችግር የለም። ጥያቄው ሙሉ ነው ማለት እናንተ ቤተክርስቲያን ገድላት ድርሳናት ጥያቄው እንግዲህ ትልቁ ላይ በእናንተ ቤተክርስቲያን ገድላት ድርሳናት የሚባሉ ምን አልከኝ? ሬዶ ትንሽ የሆነ ሰከንድ አሳልፈው የተቆረጠው ጋር እንዲሆን ስለፈለኩኝ ነው። ወደፊት እዛ የተቆረጠው ጋር እንዲሆን ነው። ምንም እንደምንም ታገስ 3 ደቂቃ። ይሁን አሉ ወይ? አዎ ገድላት ባሉ መጻሕፍት አሉ ወይ? ጥያቄው እንግዲህ በእናንተ ቤተክርስቲያን ገድላት ድርሳናት ታምራት የሚባሉ መጻሕፍት አሉ ወይ? አዎ ገድላት ድርሳናት ታምራት የሚባሉ መጻሕፍት አሉ። እኒህ ገድላትና ድርሳናት ታምራት ወይም ደግሞ ሌሎቹ መልካ መልክ በቅኔ መንገድ ተዘጋጅተው ወይም ደግሞ መልክ ተብለው ለቤተ ክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ እነዚህ መጻሕፍት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ ገድላት፣ ድርሳናት፣ ታምራት የሚባሉ እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጭ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ገድሉን አሁን ከዚህ በኋላ ምን ያህል ደቂቃ እንደተቆረጠ ላሳየህ። አሁን ይሄኛው እስከዚህ ድረስ አሁን የተናገሩት
የተቆረጠ የለውም አይደል? ምንም እሱ ቅድም እኮ ብያለሁ። ልክ ስለ ገድላት ድርሳናት ከመጽሐፍ ቅዱስ አክለው ልጆች ናቸው ብለው አወሩና ከዛ በኋላ ደግሞ ምን ማለት እንደሆነ ያብራሩበት ክፍል ጠቅላላ ተቆርጧል። አንተ ጋር ልክ ቆይ አሁን እኔ ያልኩት ልክ ነው። እዚህ ጋር የተቆረጠውማ እኮ እኔ አላየሁትም ነበር፣ ቀደም አላስተዋልኩትም ነበር። የተቆረጠችዋ ልክ ነህ እኮ አልኩህ። እዚህ ጋር ቆም። የተቆረጠው እስካሁን ድረስ የተናገሩበት ያሬዶ አንድ ነው። እስካሁን ድረስ የተናገሩት ወጥ ነው አይደል? ወጥ ነው እኮ አልኩህ። ኤርሚ ግን ሙሉ ሀሳባቸውን የኛ ጥያቄ ያለው ከዚህ በኋላ ያለው ውስጥ ነው። ምክንያቱም ንጹህ ምንጮ የመጽሐፍት ልጆች ናቸው አሉ። አባታቸው መጽሐፍ ቅዱስ ነው አሉ። ንጹህ ምንጮች ናቸው አሉ። መጽሐፍ ቅዱስን መስለው አሉ። መጽሐፍ ቅዱስን አክለው አሉ። ገድል ማለት መጽሐፍ ቅዱስ ውስጥ አሉ። መጽሐፍ ቅዱስም በገድል ውስጥ አለ። የተለዩ አይደሉም፣ እንደውም ከመጽሐፍ ቅዱስ የተለዩ አይደሉም ብለዋሉ። ከዛ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው ብለው ያሉት። እኛ አሁን ዋናው ጥያቄያችን ያለው እዚህ ጋር ነው። ግን አሁን አንተ እንዳልከው እኔ ቅድም ያላስተዋልኩት እዚህ ቪዲዮ ላይ ቆርጠው አምጥተውታል። አሁን ከዚህም ወደዛ ያለው የእሳቸው ንግግር ነው፣ ከዚህም ወደዛ ያለው ወደዚህ ያለው የእሳቸው ንግግር ነው። የእኛ ጥያቄ ያለው ግን እስከዚህ ድረስ ያለው ውስጥ የተናገሩት ወጥ ንግግር ነው። ይሄ ወጥ ነው ብለኛ ልክ ነው። ኦኬ አሁን አንተ ብትለኛ ሬዶ ይሄኛውን እዚህ ጋር የተናገሩትን ያብራሩበት ሁለተኛ ጢሞቴዎስ ላይ የጠቀሱት መልካሙን ገድል ተጋደል ብለው ያሉትን ይሄ ከዚህ አሁን እስካሁን ድረስ የተናገሩትን የሰማኑን ለማብራራት ከቅዱሳት መጽሐፍት የጠቀሱትን የጳውሎስን መልእክት እሱን ሁሉ ኢንክሉድድ አድርጎ አብሮ አልቀረበም መጥተለኝ? አዎ አልቀረበ። ኦኬ አሁን መልስ ልመልስልህ። የመጀመሪያው ነገር አሁን ለምጠይቀን ጥያቄ ሁሉ ቪዲዮ ባይቆረጥ ኖሮ ሙሉ መልስ ታገኝ ነበረ። እኛንም መጠየቅ አልነበረብን። ምክንያቱም ምን እያሉ ነው? የመጽሐፍ ቅዱሶች ናቸው፣ በመጽሐፍ ቅዱስ ያሉ ናቸው። መጽሐፍ ቅዱስን መስለው መጽሐፍቶቹ መጽሐፍ ቅዱስን ነው የሚተርኩት፣ መጽሐፍ ቅዱስን በተግባር ነው የሚኖሩት። ምን ማለት ነው የሚለውን አስተምሮውን እያብራሩ ያለበት ቪዲዮ ጠቅላላ ተቆርጧል። ስለዚህ መልሱን አንተ ከኛ ጋር ጠየቅከን፣ መልሱ ግን እዛው ነበረ። ስለተቆረጠ አንተ ጋር የሰጠ ሰው ቆርጦ ስለሰጠ ላሰማህ መልሱ። እንግዲህ ምን ያህል ደቂቃ እንደተቆረጠ አስተውሉ። እዚህ ያላችሁ ሰዎች ይኸው መልሱ ውስጥ ይችሉ የተግባር መጻሕፍት ናቸው። ለምሳሌ ገድላት፣ ድርሳናት። እሺ እንግዲህ ኤርሚ ያቆመበት የተቆረጠበትና አሁን ልክ መምህሩ ደግሞ ምን ያህል ደቂቃ በዚህ ላይ መልስ ሰጥተው ግን ይሄን ያዘጋጁ ሰው ቆራርጦ እንዳመጣው እንዳስተካከሉ ስሙ። እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጭ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ይህንን ማሳየት እንችላለን። መጽሐፍ ቅዱስ በራሱ ገድል ነው ስንል ለዚህ ማሳያ የሆነን ለገድላት የብርሃናት ዓለም ጴጥሮስ ጳውሎስ በዓላቸው ሐምሌ 5 ነው። ነገር ግን የቅዱስ ጳውሎስን ታሪክ ስናነሳ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ሰናየ ገድለ ተጋደልኩ፣ መልካሙን ገድል ተጋድያለሁ። ገድል ማለት አንድ ጻድቅ፣ አንድ ቅዱስ፣ አንድ ክርስቲያን፣ አንድ ሃይማኖተኛ በሃይማኖቱ ምክንያት የሚመጣበትን ፈተና ስጋውን አሸንፎ መከራ፣ ስቃይ፣ ስደት፣ ረሃብ ማንኛውም ቢሆን በሃይማኖቱ በኩል የመጣበትን ችግር ተቋቁሞ የሚያልፍበት የሃይማኖት መንገድ ነው። ገድል ማለት አንድ ክርስቲያን፣ አንድ ጻድቅ፣ አንድ አባት በሃይማኖቱ ምክንያት የመጣበትን ልዩ ልዩ ፈተና፣ ጸዋትወ መከራ ተቋቁሞ ጸንቶ የሚያልፍበት መንገድ ገድል ይባላል። ስለዚህም ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ። ሰው ከኑሮ ጋር ስለሚጋደል፣ ከወንድሙ ጋር ስለሚጋደል፣ ስጋውን ለመሙላት ስለሚጋደል፣ ድንበሩን ለማስከበር ስለሚጋደል፣ ቋንቋውን ለማስከበር ስለሚጋደል፣ ምድራዊ በሆነ ጉዳይ ላይ ዋጋ ስለሚከፍል መልካሙን ገድል፣ ሁለት ገድል ነው ያለው፣ ስጋዊ ገድልና መንፈሳዊ ገድል አለ። ስለዚህ ቅዱስ ጳውሎስ መርጦ መልካሙን ገድል ተጋድያለሁኝ፣ ነገር ግን መልካሙን ገድል በመጋደል ይልና ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። መልካሙን ገድል በመጋደሌ ሃይማኖቴን በመጠበቄ ሩጫዬን በመጨረሴ ግን
እውነተኛ ፈራጅ የሆነ አምላክ እግዚአብሔር የሕይወትን አክሊል አዘጋጅቶልኛል። እውነተኛ ፈራጅ ነው፣ ለእኔ ይሰጠኛል የሕይወትን አክሊል። መልካሙን ግል በመጋደሌ ሩጫዬን በመጨረሴ ሃይማኖቴን በመጠበቄ እውነተኛ ፈራጅ እግዚአብሔር የሕይወትን አክሊል ይሰጠኛል። ለእኔ ብቻ አይደለም፣ እኔ በሮጥኩበት ለሚሮጡ፣ እኔ ያመንኩትን ለሚያምኑ፣ እኔ በተጋደልኩበት መንገድ የሚጋደሉ ሰዎችም ደግሞ ለእነሱም ይሰጣቸዋል አለ። ከጥያቄው ጋር ይያያዛል ይሄ። ቅድም ጥያቄው ሲነሳ ገድላት የምትሏቸው መጻሕፍት ክርስቶስን አይሰብኩም፣ ክርስቶስን ትተው ራሳቸውን ነው የሚሰብኩ። ስለ ራሱ የሰበከ ቅዱስም ጻድቅም ነቢይም ሐዋርያም የለም፣ ካለም የተሳሳተ ነው። ቅዱሳን ስለ ራሳቸው ተናግረው ያውቁም፣ ስለ ራሳቸው ሰብከው። እንግዲህ እርም ይኸውልህ፣ ይሄ አሁን አንተ ጋር ከተቆረጠ በኋላ ያለው ነው። ይሄ ሁሉ የተናገሩት ከዚህ በኋላ ተናግረዋል። አንተ ጋር ይሄ ሁሉ የለም አይደል? ቅድም እኮ ነገርኩህ። እኔ እኮ ይኸውልህ፣ ቆይ ላሳየህ። ቆይ ማህበረ ቅዱሳንን ሚዲያውን አራት ደቂቃ ያህል ከተደረጓል፣ ከዛም በላይ ከተደረጓል። አንተ ጋር ያለው ቆይ አድምጠኝ። አሁን እሱኛውን ሳይሆን የምጠይቀኝ እዚህ ሰብስክራይብ፣ ቆይ ትልቁ ላይ አድርገኝ እህቴ። ኦኬ፣ እዚህ ሰብስክራይብ ያደረግኳቸው ይታዩሃል። ማህበረ ቅዱሳን አንዱ ማለት ነው። የኢትዮጵያ ኦርቶዶክስ ማለት ማህበረ ቅዱሳን ራሱ ሰብስክራይብ አድርገዋለሁ ማለት ነው። እና አሁን እሳቸው መልስ መለሱት ብለህ ያልከው ቅድም የተቆረጠው ያሳየሁት ድረስ እዚህኛው ድረስ ያሳየሁት ላይ የእኛ ጥያቄ ከዚህ ወደኋላ ባለው በተናገሩት ውስጥ ነው። ምክንያቱም ወሳኝ ቃላቶች፣ ከባባድ ቃላቶችን የተናገሩት እዚህኛው ክፍል ላይ ነው ተጽፎ ያለው ማለት ነው። አሁን አንተ ምንድን ያልከኝ ይሄኛውን ከተናገሩት በኋላ ለዚህኛው ማብራሪያ ብለው የሰጡት በሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ ጠቅሰው የቅዱስ ጳውሎስን ተጋድሎ የቅዱሳት ሐዋርያትን ተጋድሎ መልስ ብለው የሰጡት አልተካተተም ነው በአንተ ቪዲዮ ውስጥ ነው ያልከኝ። አዎ አልተካተተም። ይሄን ቪዲዮ ቆርጦ የላከልኝ ልጅ ቆርጦ ሲልከው እሳቸው ያላሉትን አይደለም ያመጣው፣ ያሉትን አሁን እዚች ጋር ቅድም ያየናት ላይ እዚች ጋር ቆርጦ ከዚህ በኋላ ደግሞ ያለው ወጥ ሆኖ ከዚህ በኋላ ሁለት ቦታ ላይ ተቆራርጧል። ቀጥሎም ያለው ኤርሚ ኦኬ፣ እሺ ተቆራርጧል። አሁን በነገራችን ላይ ከተቆረጠው በኋላ ያለውን ነው እኮ አንድ ነው። መጽሐፍ ቅዱስና ገድል አንድ ነው የሚለው ከተቆረጠ በኋላ ያለው ነው። ኖ እዚህ ውስጥ ነው ያለው፣ ሳይቆረጥ በፊት ያለው ውስጥ ነው። አይ ኤርሚ የለም፣ አሰማቸው እኮ አንዴ ጸድ። ኦኬ፣ አሁን ልብ በሉ። ቆይ ኢቭን በሁለቴ ሶስቴ ተቆርጧል። አንተ ጋር ያለው ከዚህ በኋላ ራሱ ለሶስቴ ተቆርጧል። ኤርሚ ኦኬ፣ እኔ አሁን ዋናው ከዚህ በኋላ 18 ጊዜ ቢቆራርጡትም የኔ ጥያቄ ያለው እዚህ ውስጥ ነው። ከዚህ ወደዚህ ያለው ነው። ይኸውልህ ኤርሚ፣ እኔ ደግሞ እሱን አይደለም። ይኸውልህ አንደኛው መጀመሪያ ጥያቄ ያለው ይኸውልህ እነዚህ ቃላቶች ቆይ ያሬዶ ልጆች ናቸው፣ መጽሐፍ ቅዱስ አባታቸው ነው፣ ንጹህ ምንጮች ናቸው፣ መስለው አክለው መጽሐፍ ቅዱስ ውስጥ አሉ፣ ከመጽሐፍ ቅዱስ የተለዩ አይደሉም። እናም ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው ብሎ የሚለውን ቃል የተጠቀሙት እዚህ ውስጥ ከዚህ ወደዚህ ያለው 1.53 ሰከንድ 1 ደቂቃ ኦልሞስት ወደ 2 ደቂቃ ባለው ውስጥ የተናገሩት ውስጥ ነው። እዚህ ውስጥ ነው የኔ ያለው። ከዚህ በኋላ ያለውን ቢቆራርጡት እንኳን የኔ ጥያቄ እዚህ ውስጥ ነው ያለው። ምክንያቱም ይሄኛ ምንድነው አሁን ቀደም የተጠየቀው ገድላት ማለት መጽሐፍ ቅዱስን አይደሉም፣ መጽሐፍ ቅዱስን አያክሉም ብሎ የሚል ነው። አሁን እሳቸው ደግሞ ያሉት መጽሐፍ ቅዱስን አክለው ብሎ የሚለውን ድጋሚ አንዴችን ብቻ 1 ደቂቃ ከ53 መልሰን አንዴ እኔ ደግሞ ሐሳብ ልስጥርሚ። የመጀመሪያው እኔ ትልቁ አንተን የምጠይቅህ ይሄን የቆራረጠውን ሰው የምጠይቅህ ለምሳሌ 29 ደቂቃ ያለውን ቪዲዮ ኦኬ የሚመቸውን ሐሳብ ገጣጥሞ ሰርቶ ያመጣውን ቪዲዮን አንተ እያሳየን ያለው ያይላከል ሰው ምክንያቱም 3 ደቂቃ አድርጎ ስኩዝ ሲያደርገው ሲጠቀልለው 29 ደቂቃ ከ48 ሰከንድ የሆነው ደቂቃ የሆነውን ሲጠቀልለው የሚመቸውን ሐሳብ ብቻ ቆራርጦ በየደቂቃው ቆራርጦ ነው ለአንተ ይላከልህ። እኔ ከመግባቴ በፊት ስታሰማቸው ነበር። እኔ ገብቻውን ስጠይቅ አላስተዋልኩትም ነበር አልከኝ። ሁቺስ ግን የሚታይ ነገር ነው። ምክንያቱም ይናገራሉ የሆነ ደቂቃ ያህል ይናገሩና ከዛ በኋላ ቁርጥ ይላል። ከዛ ደግሞ ሌላ ነገር ነው ግጥም ብሎ ደግሞ ይመጣል። እዛው ሴግመንት ላይ ያለ ግን የተገጣጠመ ማለት ተቆራርጦ ሙሉ ሐሳቡ ሳይቀመጥ። ስለዚህ እኛ ሳንሆን አንድ ልጨርስ። ሙሉ ሐሳቡ ሳይሆን ቆይ ጥያቄው ያሬዶ ማለት ጥያቄውና የአብራሩት መልስ ነው አይደል? አብሮ ሙሉ አልተቀመጠም ብለህ የምትለው? ኦኬ ያው አሁን ድጋሚ ልንገርህ።
ከይቅርታ ጋር ግን አንዳንድ ደቂቃ ለእኔና ለሚኪ ብትሰጡን፣ ምክንያቱም ለየት ያለ ሀሳብ እኔም አለኝ ሚኪም ሊኖረው ይችላል። አንዳንድ ኤግዛክትሊ አንድ ደቂቃ ሲሞላ እናቆማለን። 59 ሰከንድ ስጡን ከቻላችሁ ሁለታችሁ። ይጨርሱ ዳጊ አይሻልም? ይጨርሱ ግድ የለሽም 59 ሰከንድ ይሰጠን። ከዛ ደግሞ ይቀጥላል። ቆይ እኮ አሁን ይቅርታ አትጠይቁም ለቆራረጣችሁት? ኤርሚ እንደ አንተ ጨዋ ነህ እኔ አውቃለሁ። ለዚህ ይቅርታ ጠይቀን አሁን እኔ ምንም ይቅርታ አልጠይቅም። ምንም ያስቀርተን አንድ ደቂቃ ለእኔም ሚኪም ወይ ለኤፌሶን አንዳንድ ደቂቃ ስጡ። መሀል ላይ ቢቻል ጥሩ ነው። ለዚህ ይቅርታ ሳትጠይቁ ይሄ ሁሉ ህዝብ የተቆራረጠ ይዛችሁ መጥተና ዳጊ ቆይ ጻዲ እሳቸው በተናገሩበት ይፈሩ፣ እናንተ ተፈለጋችሁበት ተፈሩ እንጂ እኔ ጥያቄ ያለው ቆይ እንደው ማፈር የሚገባውማ ሰው ጥያቄ ያሬዶ ጥያቄ ያለው እስከዚህ ድረስ ባለው ላይ አድመጠኝ። ቆይ ያሬዶ እኔ እኮ ይኸውልህ ቅድም አላስተዋልኩትም ብዬ ኤፌሶን ሚዩት አድርግ እባክሽ፣ ሚዩት አድርግ ኤፌሶን ያመጣኸውን ነገር ሚዩት አድርግ ኤፌሶን ቤቲ ሊጠይቅ ነው ይቅርታ ይላል ይጠይቃል። ቀጥል ኤርሚ። ኦኬ ከያሬዶ ጋር ነው የማወራው። ያሬዶ እዚህ ጋር ቀደም ሲያሳየኝ እኔ ያላስተዋልኩት ያላየሁት እዚህ ጋር በእርግጥም የተቆረጣለች ላሳያችሁ የተገጠመ ሙሉን አሰማችሁ። ሶስት አራት ቦታ ያሬዶ ሙሉን አሰማችሁ እኮ አልኩኝ። ሙሉን ስታሰማችሁ ሶስት አራት ቦታ የተቆራረጠው አንድ ቦታ ብቻ አይደለም። እኔ ጥያቄ እኮ አልኩ። ጥያቄ አሁን የተቆረጠውን እዚህ ጋር ተቆርጦ የተገጠመው ላይ ያለው ላይ ከዚህ ወደዚህ ያለው 1.53 ሰከንድ ውስጥ ባለው 1 ደቂቃ ከ53 ሰከንድ ውስጥ ባለው ይህኔ ጥያቄ እሱ ውስጥ ነው ያለው። ምንም ይሁን ከዛ በኋላ ያለውን 10 ቦታ የሚቆራርጠው 19 ቦታ የሚቆራርጠው የላከልኝ ሰው እኔ አሁን እሱ አይደለም። እኔ ዋናው ጥያቄ እኔ ደግሞ መልሱን አሁን የሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ተጠቅሶ አይደል እሳቸው መልስ ተብሎ የተባለው ላይ ሁሉ እንድንነጋገርበት መልስ ብለው ያሉበት ላይ አሁን ሰቸው መልስ ሰጠው ብለው ያሉት የሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ አደርብ ላውራና ሰጣለሁ ወይስ እኔ መልስ ብለው የእሳቸው መልስ ብለው ያሉትን መልስ ብለው የተናገሩበት ክፍል ላይ ሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ ያለውን ሁሉ ጭምር እሱም ላይ እንድናወራበት ማለት ነው። መልስ ብለው ያሉትና የተጠየቀው ጥያቄ አንድ አይነት እንዳይደለ ለምሳሌ አሁን መልሱ ጋር ከመሄደ በፊት መጀመሪያ የኔ ጥያቄ እዚህ ከዚች ወደዚህ ባለው ውስጥ ነው። ይሄ ከዚህ ወደዚህ ያለው ሳሳይ አልተቆረጠም ብለኛል። ልክ ነው፣ አልተቆረጠም። የተቆረጠው እዚህ ጋር ነው ያለው። ከዚህ ወደዚህ ያለውን 5 ቦታም 6 ቦታ የሚቆረጠው አላስተዋልኩትም። አንተ አስተውለው ከሆነ ችግር የለውም። የኔ ጥያቄ ከዚህ ወደዚህ ያለው ላይ አይደለም። ከዚህ ወደዚህ ላይ ያለው ልጆች ናቸው ብለዋል። ልክ ነው። አዋልድ ማለት ያው ልጆች ማለት ስለሆነ የመጽሐፍ ቅዱስ ልጆች አባታቸው መጽሐፍ ቅዱስ ነው ብለዋል። ንጹህ ምንጮች ናቸው ብለዋል። መስለዋል፣ አክለዋል ብለዋል። መጽሐፍ ቅዱስ ውስጥ አሉ። ገድል ማለት መጽሐፍ ቅዱስ ውስጥ አለ። እንደዚሁም ደግሞ ከመጽሐፍ ቅዱስ የተለዩ አይደሉም ብሎ የሚልን ቃል ጠቅሰዋል ማለት ነው። እንደገና ደግሞ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ደግሞ ገድል ነው ብለዋል። እኔ ጥያቄ ያለው ከዚህ ወደዚህ እንኳን ያለው ያሬዶ ከዚህ ወደዚህ ያለው 20 ቦታን በጣጥሶ ያምጣው ያ ወንድም ማለት ነው። የእሳቸው ንግግር ነው እንዳልከው ረጅም ደቂቃ ያለውን ሰብሰብ አድርጎ አምጥቶታል። የእኔ ጥያቄ ተቆራርጦ አንደኛ ያታለሉ ሰው የለም። እዚህ ጋር የተቆረጠው ጋር ከመድረሱ በፊት እዚህ ውስጥ ያሉት ላይ ነው የኛ ጥያቄ ያለው። ከዚህ ወደዚህ ያለው ላይ አይደለም። እሱን እኮ ቤት መለሰች አይደል? ስለዚህ እነዚህ ከዚህ ውስጥ ያለው ላይ የተቆራረጠ ነገር ካለ ያሬዶ ድጋሚ እንስማው። ካልሆነ ግን የኛ ጥያቄ ከዚች እስከዚች በተናገሩት ውስጥ ነው የኛ ጥያቄ ያለው ማለት ነው። አግኝተኛል ብዬ አስባለሁ። ግን ምንድነው አሁን አንተ ያልከው ከዚህ እስከዚህ በተናገሩት ላይ የሰጡት ማብራሪያ መልስ ብለው ያሉት ሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ እሱን መሰረት አድርገው የቅዱስ ጳውሎስን ለምሳሌ አንደኛ የተረጎሙ ምንድነው ገድል ብሎ ማለት መከራ ፈተና ተቋቁሞ ያለፈ ሰው እሱ ገድል ተጋደለ ተብሎ ይባላል። ከዛ ቅዱስ ጳውሎስ ሩጬን ጨርሻለሁ ሃይማኖቴን ጠብቄያለሁ ብሎ ማለቱና እንደዚህ በእንደዚህ አይነት ስርዓት ውስጥ ያለፉ ገድል ተጋድለዋል ለክርስቶስ ይባል እና ገድል ተብሎ ይባላል ብለው ነው ያብራሩት። እኔ አሁን እሱም ተብሎ ቢባል እነ ቅዱስ ጳውሎስ የተጋደሉት ገድልና የኢትዮጵያ ኦርቶዶክስ ቤተክርስቲያን ገድል ብላ የጻፈችው ሰማይ ከምድር እንደሚርቅ ይራራቃል። የጳውሎስ ገድል ተብሎ የተጻፈው በጢሞቴዎስ መልእክትም ይሁን በሐዋርያት ሥራም ላይ የተጻፈው በመንፈስ ቅዱስ በአገልግሎት እየሄዱ ስለሱ መከራ፣ ረሃብ፣ ጥባት፣ መርከብ መሰበር፣ በባህር ውስጥ ማደር፣ በወንበዴዎች ፍርሃት፣ በወገኖች ፍርሃት ነበረበት። የተለያየ ነገር ፈተና ደርሶባቸዋል። አንዳንዶች በድንጋይ ተቀጥቅጠው ተገለዋል። ልክ ነው።
እሱኛውን ገድል ነው። ኦኬ ያ ገድል ግን ይህንን ገድል በቅዱስ ጳውሎስ ስም ጽፎ መጽሐፍ ጽፎ የቅዱስ ጳውሎስን መታሰቢያ ያደረገ ዝክር የዘከረ መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ኤርሚ እንትኑን መስመር እየጠበቅን እንሂድና መሀል ላይ አልገባብን ብዬ ነው። ገባችብኝ፣ የኤፌሶን ገባችብኝ። ሳወራን ጨርሼ ልሰጥሰል ማለት ነው። ስለዚህ ቅዱስ እንደዚህ እናድርገው ፕሊዝ። ሰው ሀሳብን ጠቅልልና እንደ ሀሳብ የልስጥ ስለምፈልግ ማለት ነው። ስለዚህ ምንድነው ያሬዶ የእኔ ጥያቄ ያለው ከዚች 1:53 ሰከንድ ባለው ውስጥ ነው እሳቸው የተናገሩት። ይህንን ድጋሚ ያልደግመው እዚህ የጻፍኩትን ኃይለኛ ቃላት የተናገሩት እዚህ ጉዳይ ላይ እኔ ጥያቄ አለኝ። ቃላትና የቃላት ቋንቋው ሊቃውንት የተጠቀሙትን መዛግብተ ቃላት ላይ ያለውን ፍቺና ትርጉም በተለይ አክለው ብሎ የሚለው ቃል አከለ ማለት ጨመረም ነው፣ አከለ ማለት ተካከለም ማለት ነው። በሁለቱም እሱን የትኛውን የተጠቀሙት እሱኛው ለምሳሌ ጨመረ ብሎ የሚለውን ቃል መጠቀማቸውን የሚያሳይ ቃል ከዚህ በታች ተናግረው ከሆነ እሰየው። ግን መጨመር ብሎ የሚል ቃላትን ይሄ አከለ፣ ጨመረ፣ አክለው፣ ጨምረው ብሎ የሚል ከአንድ ነገር ወደ አንድ ነገር ላይ መጨመርን እሱ ሳይሆን አክለው ብሎ የሚል መተካከልን ወይ መመሳሰልን ነው። ለምንድነው መመሳሰልና መተካከል ብለህ የምትለው አንተ የምትተረጎም ብለህ ካልከኝ መጽሐፉ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው ብለው ያሉት እሳቸው። ይሄ ማለት ልዩነት የለውም። ይኸው ከመጽሐፍ ቅዱስ ጋር የተለዩ አይደሉም ብሎ ማለት ምን ማለት ነው? የመጽሐፍ ቅዱስ ክፍል ናቸው። መጽሐፍ ቅዱስን ያክል ንጹህ ምንጭ ናቸው። ንጹህ ምንጭ ናቸው። አንድ ሰሙ እኔ ስለምመልስለት በመጽሐፍ አንዴ ሰሙ ፕሊዝ አንዴ ታገሱ። ኤርሚ ቶሎ ልጨርስ። ስለዚህ የመጽሐፍ ቅዱስ የጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ የጠቀሱት መምህሩ የጠቀሱት የቅዱስ ጳውሎስ ተጋድሎ በሐዋርያት ሥራም በጢሞቴዎስም ላይ እንደውም ራሱ ጳውሎስም ብቻ ሳይሆን ጢሞቴዎስም ጭምር መልካሙን ገድል እንዲጋደል እንደ ክፉ አድራጊ ወንጌል በመስበክ እንደ ክፉ አድራጊ እስኪታሰር ድረስ መከራን እንዲቀበል ከዳዊት ዘር የሆነው ኢየሱስ ክርስቶስን በማሰብ እንደ ክፉ አድራጊ መከራ እስክትቀበል ድረስ ማለት እስክትታሰር ድረስ መከራን ተቀበል ብሎታል። ኦኬ ያንን ግን የቅዱስ ጳውሎስን መከራ እያሰበ መታሰቢያ አድርጎለት በስሙ ገድል ጽፎ መጽሐፍ ያን መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ በስሙ ህንፃ ቤተክርስቲያን ያሳነጸ እና መታሰቢያ ቀን ያደረገ ወይ ደግሞ የተለያየ ነገሮችን ያደረገ ምሬ ምርልሃለሁ መንግስተ ሰማያትን እገባለሁ ብሎ የሚል ለቅዱስ ጳውሎስ አንድም የገባለት የለም ጌታ። ለቅዱስ ጳውሎስ ብቻ ሳይሆን ለማናቸውም ቅዱሳን ስማችሁን የጠራ የዘላለም ህይወት ያገኛል፣ ስማችሁን የጠራ የኃጢአት ይቅርታን ያገኛል ብሎ የሚል አላለም። በእናንተ ገድል ላይ ግን ገድላት ድርሳናት የተባሉት ላይ ግን በሙሉ የተባለው አይደለም። አሁን ለምሳሌ ቅዱስ ጳውሎስ የተቀበረበት ቦታ ሮም ውስጥ ሮም ቦታው የተቀበረበት ቦታ እንግዲህ ያሬዶ ሌላ አንተን ታወራ ነው ያሬዶ አንተን ታወራ ነው። አንዴ ሰማይ እኮ ልጨርስ ነው ያሬዲ። አንተንም ታወራ ከዚህ በኋላ አላወራም። ከዚህ በኋላ ሌላ ሰው ገብቶ የሚያወራን ከሆነ እኛ እንወጣና ሌላ ቦታ እናወራለን። አንተ ቤት ስትከፍት እመጣለሁ ማለት ሌሎች ሰዎች ችግር የለም። መውጣት መብታችሁ ነው። ግን እንትኑን ጠብቀን እንሂድ። ርዕሱን ጠብቀን በደንብ እንደማቹር እንደሆነ ምንድን ነው የተደረገው? አሁን ሚዩት አድርጋ አዳምጠኝ። በትዕግስት እንዳዳመጥኩ አዳምጠኝ። የመጀመሪያው ነገር የተቆራረጠ ቪዲዮ ይዘን የመጣኸው አንተ ኤርሚ። ሰው የተቆራረጠ ቪዲዮ እንደሆነ ሲጀመር ኖቲስ ይደረጋል በደንብ ቁርጥርጥ እንዳለ ከዚሁ 3 ደቂቃው ላይ 3-4 የተቆራረጠው ያንን ቪዲዮ አምጥተህ መምህሩ እኮ እንዲህ አሉ፣ ከባድ ቃላት ተናገሩ፣ መምህሩ እኮ እንዲህ አሉ ካልክ ለዚህ ነው ስገባ ምን ጠየቁ ሙሉ ቪዲዮን አይተዋለሁ ያልኩ። ከዛ በኋላ ደግሞ እንደተቆረጠው ይገና አሁን ነው ያስተዋልኩት አልክ። which is ለእኔ ምንም ያልተዋጣልኝ ሀሳብ ነው። ምክንያቱም ሆን ብሎ ተቆራርጦ የመጣን ነገር የሚያስታውቅን ነገር አይን ያላስተዋልኩትም የሚለው እሱ አያስኬድም። የመጀመሪያው። ሁለተኛው ደግሞ ይሄ ተቆርጦ የተሰጠ ቪዲዮ ተንኮለኛ ሰው ነው ለእኔ። ለምን ጥያቄዎቹን መምህሩ መጽሐፍ ቅዱስ ማለት ገድላት ድርሳናትን የሚመስል ነው፣ ገድላት ድርሳናት ማለት መጽሐፍ ቅዱስን የሚመስል ነው፣ መጽሐፍ ቅዱስ ልጆች ናቸው ብለው ብቻ የተናገሩትን አንድ ልጨርስ። አንተ የምታወራው ወይ ሰሙ ነው የሚያወራው? ምንድነው እየተደረገ ያለው ታዲያ? ምንድን ነው እኔ አልገባኝም።
ምንድነው ትልቁ ላይ ሆኖ የነበረው? ምንድነው እየተደረገ ያለ? አንተ ስታወራ ምንድነው የሚያሳየው በስክሪፕት? እኔ አላየሁም፣ በኤርፎን እያወራ ነበር አላየሁም። ሰሙያ እንዴት ቪዲዮን አጥፋለት። የሰውን አቴንሽን የአንተን ንግግር እንድንሰማ የሰውን አቴንሽን አይረብሽ። ችግር የለውም፣ ቪዲዮን አጥፋለት ሰሙ። ስለዚህ የሰራው ሰው ውሸታ ለ3 ደቂቃ አድርጎ ለአንተ ላከ። ለአንተ ደግሞ ይሄው ነው አልክ። ከመጋቴ ፊት ያን እያልክ ነበር። ከገባ በኋላ እንደተቋረጠ አላስተዋልኩት ነበር፣ አሁን ያስተዋልኩት አልክ። ኦኬ፣ ቀጥሎ ደግሞ ምን ሆነ አለው? ወይስ ጸሪ ልትወጣ ነው? ደግሞ ሊዘረግፈን ነው መሰለኝ። ኦኬ፣ እንደዚህ ከሆነ እኮ እታችን ያሉ ሰዎች ጋር አይሰማም። ባይዘ ኦኬ፣ ያሬዶ ራስህ ክፈት ወይ እኔ ከፍታለሁ? ኖ ያሬዶ አንተ ትችላለህ? ኖ ትችላለህ ያሬዶ አንተ? ወይ እኔ መክፈት አልችልም። እኔ ልክፈት ትመጣለህ? እኔ አልመጣም፣ አንቺ ብትከፍቺም ማለት ነው። ትመጣለህ ያሬዶ? እኔ ልክፈት? በሌላ ቀን እንገናኝ። ምክንያቱም እንትን ኮንትሮል መደረግ ካልተቻለ ወይ አንዴ እንጠቀም ማለት የሚረብሹ ሰዎች ስለሚገቡ እኔ ከከፈትኩኝ አንተ ከመጣህ ትችላለህ፣ ወይ አንተ ከከፈትክ ትመጣለህ። ወይ ሚኪሻ ትከፍታለህ? ሚኪ አንዴ ሀሳብ ሌሎች አንተም ጋር የሚሳድቡ ሰዎች አሉ። ደጋግሜ መጥቼ ሚኪ አንተ አይደል የሚሳደብከኝ፣ የሚሳድቡ ሰዎች ስላሉ እኔ ያሬዶ ጋር ቢሆን በጣም ኮንፈርት ይሰማኛል። ኤፊ አንቺ ብትከፍቺ ቆይ አድምጭ፣ አትጩይ። ምን ነው ቆይ እንደዚህ አትፕሊዝ። ኖ ጋለች እኮ ለምን ነው የምትገዩ? እኛ አሁን እያልን ያለ ነው ያሬዲ። ቆይ ሚኪ ነው አሁን ከሚቋረጥ ያሬዶ ሚኪ ከከፈትክ አንተ ጋር የሚረብሹ ሰዎች ከሌሉ እኔም ያሬዶ እንመጣለን፣ ሰው ሁሉ ይመጣል። እንምጣ። ኦልሬዲ ዝም ብሎ አውርቶ ከሚጨርስ ማለት ሄዶና አውጣና ክፈት። ቤትህ ላይ ግን የምታስገባቸውን ሰዎች የማልፈልጋቸው ሰዎች ካሉ የሚሳደቡ ስለሆኑ እታይ ታወርዳቸዋል። እኔና ያሬዶ እንቀጥላለን። አንተም ኦኬ። ጥሩ። ከታች ያሉት ከተሰማቸው ብዙ ጊዜ እሷ ኦፍላይን ከሆነች ታች ያሉት ላይ ሰማቸው። ጠይቃቸው። አይሰማም ይላሉ። ይሰማችኋል ወገኖች? አይሰማም አሉ። ወይ አይሰማል ይላሉ። አንዳንዱ ይሰማል፣ አንዳንዱ ሰው ይሰማዋል፣ አንዳንዱ ሰው አይሰማም። ኦኬ። ስለዚህ እውነት ነው አይተዋል። ግን ያሬዱ ግማሹ ይሰማል ይላል፣ ግማሹ አይሰማም ይላል። ከመጀመሪያውም እየጻፉ ነበረ። እንቀጥል፣ ሀሳቡን እንቀጥል። እንቀጥል፣ ችግር የለውም። ስለዚህ ኤርሚ የመጀመሪያው ነገር ትልቁ ስህተት እንዳልኩት ይሄን የሰራው ሰው ትልቅ ስህተት ነው የሰራው። ትልቁ ውሸትም ነው ያሻው፣ ቆራርጦ ስላመጣው ማለት ነው። የ29 ደቂቃውን የሚመቸውን ሀሳብ ብቻ ነው ያመጣው። ለምሳሌ እዚሁ ሀሳብ ላይ አንተን የምጠይቀውን ጥያቄ አክለው መስለው ተግብረው ያሉበትን እዛው 25 ደቂቃው ቪዲዮ ላይ ያብራሩልሃል። እኔና ሚኪን ወይ ያሉት ኦርቶዶክሶች ክርስቲያኖች መጠየቅ አይጠበቅብህም። እዛው ቪዲዮ ላይ 25 ደቂቃውን ገብተህ ሙሉ ነው አክለው ሲባል ምን ማለት እንደሆነ፣ መስለው ሲባል ምን ማለት እንደሆነ፣ የመጽሐፍ ቅዱስ አባታቸው እነሱ ልጆች ናቸው ሲሉ ምን ማለት እንደሆነ ጥቅስ እየጠቀሱ ከዚህ አንጻር እንዲህ ስንል እንዲህ ነው የምንረዳው ብለው አስቀምጠዋል፣ አስተምረዋል። መልሱን ሁሉ እዛ ታገኘዋለህ። ችግሩ መልሱን እንዳታገኝ መልሱን የማግኘት ከሆነ ያሬዶ መልሱን የማግኘት ከሆነ አንደኛ ትጨርሳለህ። ያሬዶ ትጨርሳለህ። አንቺ ለሪካርድ እንዲመችሽ ነው። ምንም ቺፕ የሆነ ነገር ምንም ያሬድ፣ አንተ አንደኛ የተቆራረጠ ቪዲዮ አምጥተህ ዋሸህ አልከኝ አይደለ? አድምጠኝ። ምንም የተዋሸ ነገር የለም። አድምጠኝ ያሬዶ። ሀሳብ ልጨርስ። እህቴ ስሚ፣ አትጩሂ። እኔና ያሬዶ ነው የምናወራው። ሀሳብ ልጨርስ። ኤርሚ ቅድም ስላስጨረስኩ ሀሳብ ልጨርስ። ምንም የተዋሸ ነገር የለም። ያሬድ ቤት ከከፈት አድምጠኝ። ያሬድ ቤት ከከፈት እመጣለሁ።
ቆይ አሁን ይኸውላችሁ 1300 ሰው ከጎኑ ያለችዋ ሴት ነች የምትረብሸው። እኔና ያሬዶ እስካሁን በጨዋነት ነው እያወራን ያለ ነው። ልብ በሉ ያው ልብ በሉ። ግን እዚህ 1300 ሰው ያላችሁ ልብ በሉ። ከጎኑ ያለችዋ ሴት ነች የምትረብሸው። እኔና ያሬዶ በጨዋነት እያወራን ነው። ቆይ ያሬዶ ለምን እንደምታወራው ያሬዶ ለምን እንደምታወራው እኔ ሳወራ አንተ ማውራት የለብህም። ለምን እንደምታወራው እኔ ሳወራ አንተ ማውራት የለብህም። ለምን እንደምታወራው እኔ ሳወራ አንተ ማውራት የለብህም። አንድን ጥያቄ 10 ጊዜ የምታቀርብ ቆይ ያሬዶ አንድን ጥያቄ 10 ጊዜ የምትጠይቅ እህት እንዳልሰማሁት አድርጋ ያሬዶ አንድ ጥያቄ ገስጻት እህት ናት። ገባኝ። ግን በአንተ መልኩ በአንተ ቃል ተጠቅሞ አልገስጻትም። ሌላኛው ደግሞ ገባ ማለት ነው። ይታይ እየጠቀለላችሁ ሊፈጠፍጠን ነው። ሌላኛው ደግሞ ገባ ሀሳቡን ያሬዲ የዚህ ሁሉ ችግር ያሬዶ ቤት ከከፈትክ እኔ ብቻ አንተ ጋር መጣና እኔና ጥቋ ያሬዶ ቤት ከከፈትክ እኔ እና አንተ ብቻ እንነጋገራለን። ወይ ሚኪ ደግሞ ቤት ከከፈተ እኔ እና አንተ ብቻ ሆነን ሚኪ ቤቱ ቪዲዮ አድርገው እዛ ነው ያሬድ ያውራን ያልኩት እዛ ነው ቤት ከከፈተ ማለት ነው። እኛ ሀሳባችንን እንጠቅል እና እንትን እንበል በሌላ ቀን መቀጠል እንችላለን። ችግር የለውም። ኖ ያሬዶ ሚኪ ቤቱ ይክፈትና እኔ እናንተ እንቀጥል። እዛ ሌላ ሰው አይግባ፣ ሚኪ ብቻ ይግባ። እኔ ሊያፈርጣችሁ ነው። ቻርጅም እየዘጋ ነው። ሊያፈርጣን ስለሆነ ሚኪ ቤቱን ክፈት፣ ሌላ ሰው እንዳታስገባ። እኔና ያሬዶ ብቻ በጨዋነት እናወራለን። አንተ ቤቱን ትመራዋለህ። ቤቱን ባትመራው እኔ ያሬድ ቤት ቢከፍት ከያሬድ ጋር በስርዓት እንደምናወራ ስለማቅ ከያሬዶ ጋር አወራለሁ። እኔ ከፍታለሁ። ከፈት ሚኪ እመጣለሁ። አንተ ከፈት ያ ቴንክ ጋይድ